ሁላችሁም እንደምታውቁት ማይክሮሶፍት አክሰስ ላይ 4 ክፍሎች አሉ። እነሱም ቴብል፣ ኩዌሪ፣ ፎርም እና ሪፖርት ናቸው። አድቫንስድ በሆነ መልኩ መስራት ስትፈልጉ ደግሞ ቪቢኤ ኮዶችን ትጠቀማላችሁ። ነገር ግን አንድ ሰው ቴብልና ኩዌሪዎችን ሰርቶ ፎርሙን በደንብ ዲዛይን ማድረግ ካልቻለ የተሟላና መረጃዎችን በቀላሉ መመዝገብ የሚያስችል ዳታ ኢንትሪ መስራት በጣም ከባድ ነው የሚሆንበት። ስለዚህ በዛሬ ቪዲዮ ይሄንን ችግር ሊፈታ የሚችል ማይክሮሶፍት አክሰስ ላይ ፎርምን ከዜሮ ጀምራችሁ መስራት የምትችሉባቸውን እውቀቶች በምሳሌ የማሳያችሁ ነው የሚሆነው። ምናልባት ማይክሮሶፍት አክሰስን ከዚህም በላይ በተብራራ መንገድ ከዜሮ ጀምሮ መማር የምትፈልጉ ካላችሁ እስከ ፎርም እንኳን እስከ 34 ፓርት ድረስ ሰርችላችኋለሁ። ድሜክስ ኮምፒውተር ላይ ገብታችሁ ማየት ትችላላችሁ። ነገር ግን ሀሳባችሁ ፎርም ላይ ከሆነና በአጭር ቪዲዮ ብቻ ፎርም መማር የምትፈልጉ ከሆነ ይሄ ለእናንተ የሚሆን ቪዲዮ ነው። ከዚህ በተጨማሪ ማይክሮሶፍት ኤክሴል ላይ ሙሉ ኮርሱን እንደዚሁ ድሜክስ ኮምፒውተር ላይ ማየት ትችላላችሁ። አሁን ያላችሁትም ድሜክስ ኮምፒውተር ላይ ነው። በዛሬ ቪዲዮአችን የምናየው እንዴት ነው ማይክሮሶፍት አክሰስ ላይ ፎርም ክሬት የምናደርገው የሚለውን። ከዚህ በፊት እንደምታዩት ሁለት ቴብሎችን ሰርተናል። በዛሬ ቪዲዮአችን ደግሞ እነዚህን ቴብሎች ተጠቅመን እንዴት ነው የሚያምር ፎርም መስራት የምንችለው የሚለውን በተብራራ ሁኔታ የማሳያችሁ ይሆናል። ሁልጊዜ ማይክሮሶፍት አክሰስን ስንከፍት እዚህ ላይ ኢኔብል ኮንቴንት የሚል በቢጫ ባክግራውንድ ከመጣላችሁ ሁልጊዜም እሱ ሴኩሪቲ ዋርኒንግ ነው። ኢኔብል ኮንቴንት ማለት አለባችሁ። ማለትም ከኢንተርኔት ያላወረዳችሁት መረጃ ከሆነ ማለት ነው። ከኢንተርኔት የወረደ መረጃ ከሆነ መጠንቀቅ ይኖርባቸዋል። ፎርም ለመክፈት ወይም ቴብል ወይ ኩዌሪ ወይም ሪፖርት ለመክፈት ሁልጊዜም እንደምታውቁት ክሬት የሚለው ታብ ላይ ነው የምንሄደው። ከዛ እዚህ ላይ ፎርም ግሩፖች አሉ። ከነሱ ውስጥ ፎርም ወይንም ፎርም ዲዛይን የሚለውን መጠቀም እንችላለን። ለምሳሌ ፎርም የምትለዋን እንዳንጠቀም እንደምታዩት ደብዝዟል። ያ ማለት ጠፍቷል። የጠፋበት ምክንያት ምንም አይነት ቴብል ስላልተጫነ ነው። ለምሳሌ እዚህ ላይ ካሉኝ ቴብሎች ውስጥ ስቱደንት ሪጅ የሚለውን ብቻ ነው እንደምታዩት ፎርም የሚለው ይበራል። ስለዚህ አሁን ክሊክ ካደረግኩት ቴብል ላይ ፎርሙ ክሬት ይደረጋል ማለት ነው። ለምሳሌ ስቱደንት ሪጅ የሚለውን ክሊክ አድርጌያለሁ። በመቀጠል ፎርም የሚለውን ብቻን እንደምታዩት አውቶማቲካሊ ፎርሙን ክሬት ያደርግልኛል። ፎርም ቪው ፎርሙ ራሱ ማይክሮሶፍት አክሰስ ክሬት አድርጎ ይሰጠኛል ማለት ነው። ይሄኛው ራሱ ማይክሮሶፍት አክሰስ አውቶማቲክ ክሬት የሚያደርግበት ፎርምን መንገድ ሲሆን እናንተ መማር ያለባችሁና ማወቅ ያለባችሁ ግን ክሬት ፎርም ዲዛይን ላይ ያለውን የፎርም መፍጠሪያ መንገድ ነው። በዛሬ ቪዲዮአችን የምናየው እንዴት ነው ከዜሮ ጀምረን በጣም የሚያምር ፎርም ክሬት ማድረግ የምንችለው የሚለውን ስለሆነ ይሄኛውን ዘለዋለሁ ማለት ነው። ራይት ክሊክ አሁን የፈጠርኩት ፎርም ላይ ክሎዝ ሴቭ ላድርገው ወይ ኖ ኦኬ ክሬት። ስለዚህ አሁን የምጠቀመው ፎርም ዲዛይን የሚለው ነው ማለት ነው። ፎርም ዲዛይን ስል እንደምታዩት የተለያዩ ሮው እና ኮሎመኖች አሉት። አንድ ብላንክ ፎርም ነው ይመጣል። ፎርም ላይ ራይት ክሊክ በማድረግ የመጨረሻውን የፎርሙን እይታ አሳየኝ። መጨረሻ ላይ ፎርሙ ሲያልቅ ምን እንደሚመስል ብለው እንደምታዩት ብላንክ ፎርም ነው፣ ባዶ ነው፣ ነጭ ነው። ከስር ብቻ 1 ኦፍ 1 ሰርች ሪከርድ የሚሉ ነገሮች ይኖሩታል። ስለዚህ ወደ ዲዛይን ማድረጊያው ወይም ወደ ማስተካከያው ገጽ እመለሳለሁ። አሁን ምንድነው የማደርገው? እዚህ ቦታ ላይ ስቱደንት ሪጅ ቴብል ላይ ያሉ መረጃዎችን በማስገባት መረጃ ማስገቢያ ፎርም መስራት ነው የምፈልገው። ስለዚህ እዚህ ላይ ያሉትን የቴብል ወይም የፊልድ ስሞች ለማስገባት ፊልድ ስሞች የምንላቸው ከዚህ በፊት እንደምታስታውሱት አሁን ቴብሉን ነው የከፈትኩት። ራይት ክሊክ ቴብሉ ላይ ዲዛይን ቪው ፊልድ ስሞች የምንላቸው እዚህ ላይ ያሉት ማለት ነው። ለምሳሌ ፈርስት ኔም በሚለው ስር የተማሪ ስም፣ የአባት ስም፣ ጀንደር በሚለው ስር ጾታ፣ ኤጅ በሚለው ስር እድሜ ይገባላቸዋል ማለት ነው። ራይት ክሊክ ዳታ ሽት ቪው እንደምታዩት በዚህ መሰረት ተማሪዎችን እንመዘግባለን። አሁን የፈለግኩት እዚህ ላይ ስቱደንት ሪጅ የሚለው ቴብል ላይ ያሉ ፊልድ ስሞች ፎርም የሚለው ላይ እንዲመጡልኝ ነው። ምክንያቱም ፎርም ላይ የምመዘግበው መረጃ ስቱደንት ሪጅ የሚለው ቴብል ላይ ስለሚቀመጥ ማለት ነው። እሱን እንዴት እንደሆነ ላሳያችሁ። ቴብሉን እዘጋዋለሁ፣ ክሎዝ። ስለዚህ ምንድነው የማደርገው? በመጀመሪያ ሁልጊዜም አዲስ ፎርም ክሬት ካደረጋችሁ በኋላ እዚህ ፎርም ላይ የሚገባው ቴብል የትኛው ነው የሚለውን ማስቀደም ይኖርባቸዋል። ለምሳሌ እኔ ማስገባት የምፈልገው መስራት የምፈልገው ስቱደንት ሪጅ የሚለውን ቴብል ነው። ስለዚህ ዲዛይን ላይ ትመጣላችሁ። ዲዛይን ታብ ላይ አድ ኤግዚቲንግ ፊልድ የሚል አለ። እሱን ክሊክ ስታደርጉት እንደምታዩት ባዶ ነው። ለምንድነው ባዶ የሆነው? የትኛው ቴብል ውስጥ ያሉ ፊልዶችን ማስገባት እንደምንፈልግ ገና አልመረጥንም ማለት ነው። ፊልዶቹ የሚገቡት አድ ኤግዚቲንግ ፊልድ የሚለው ውስጥ ነው። ነገር ግን ፊልዶቹ የሉ። እንደዚህ ከሆነባችሁ ከዚህ በፊት የረሳችሁት አንድ ስቴፕ አለ ማለት ነው። እሱ ስቴፕ ምንድነው? ፕሮፐርቲ ሺት የሚለው ላይ ክሊክ እናደርጋለን። እርግጠኛ መሆን ያለባችሁ ከላይ ፎርም የምትል መኖር አለባት። ለምሳሌ እንደዚህ ዲቴይል ከሆነ የምትለው ምን ታደርጋላችሁ? ፎርም አንድ ከምትለው ከስር እዚች ላይ መገናኛዋ ላይ ማለትም ሆሪዞንታልና ቨርቲካል የሚገናኝባት ላይ ክሊክ ብታደርጉ እንደምታዩት ጥቁር ሆነች። በዚህ ጊዜ ፕሮፐርቲ ሺታችሁ ፎርም ይሆናል። ወይም ደግሞ እዚህ ላይ ቀስቱ ላይ መታችሁ ፎርም የሚለውን መምረጥ ትችላላችሁ። ስለዚህ ምንድነው የማደርገው? ፎርም ላይ ካደረግኩ በኋላ እንደምታዩት እዚህ ላይ ኤቨንት አዘር
ዳታ ፎርማት ኦል የሚሉ አሉ። ኦል ላይ አድርጉት። እንደምታዩት በጣም ብዙ መረጃዎች ናቸው ወደታች የሚመጡት። እነዚህ ሁሉ ፎርማችንን ልናስተካክልባቸው የምንችሉ ሴቲንጎች ናቸው። እያንዳንዱ እንዴት እንደሆነ እንመጣለን። ስለዚህ ልክ ኦል ላይ እንደገባች የመጀመሪያው ሪከርድ ሶርስ ነው የሚለው። ሪከርድ ሶርስ የሚለው ማንኛውን ሪከርድ ነው የምትጠቀሙ፣ ሶርሳችሁ ምንጫችሁ ምንድን ነው፣ ይህንን ፎርም ለመስራት የምትጠቀሙት ምንድን ነው ሶርሳችሁ ነው የሚላችሁ። በዚህ ጊዜ ምን እንደምታደርጉት ከጎን ቀስት አለች። ቀስቷን ስነካ እዚህኛው ላይ ወይም ደግሞ ቴብል ላይ የተደረደሩ ሁሉም የቴብል አይነቶች ይመጣሉ። ከነዚህ ውስጥ ማንኛውን ነው ፎርም ለመስራት የምትጠቀምበት እያለኝ ነው ማለት። ስለዚህ በዚህ ጊዜ የምፈልገው ስቱደንት ሪጅ ነው። ስቱደንት ሪጅ የምትለውን ትመርጣላችሁ። አሁን ይሄኛው ፎርም በስቱደንት ሪጅ በሚባለው ቴብል እንደሚሰራ ማይክሮሶፍት አክሰስ አውቋል። ከዚህ በኋላ ምን ያደርግላችኋል? ቅድም የገባንበት አድ ኤግዚስቲንግ ፊልድ የሚለው ላይ ስንገባ እንደምታዩት ስቱደንት ሪጅ ላይ ያሉ መረጃዎች በሙሉ ወይም ደግሞ ፊልዶች በሙሉ ዲዛይን ቪው አድርገው እንደምታዩት እዚህ ላይ ያሉ ፊልዶች በሙሉ እዚህ ላይ ያመጣላችኋል ማለት ነው። ኦኬ ስለዚህ ምንድነው የምናደርገው? እዚህ ላይ የምትቀንሷቸው ካሉ ለምሳሌ ሶስቱን ከሆነ የምፈልገው ኮንትሮል ይዤ የምፈልጋቸውን ቦታዎች ነካለሁ። ሌላ ተጨማሪ ካሉ ኮንትሮል በመያዝ ነካለሁ። ሁሉንም ከሆነ የምትፈልጉት ደግሞ የመጀመሪያው ላይ ክሊክ በማድረግ መጨረሻ ፎቶ ነው ያለው። ፎቶ ላይ ክሊክ ባደርገው ሽፍትን ይዛችሁ ነው ይሄኛውን ክሊክ የምታደርጉት። እንደምታዩት ሁሉንም ሰሌክት ያደርግላችኋል። እኔ በዚህ ሰዓት ሁሉም ፊልዶች እንዲገቡ ፈልጋለሁ። ስለዚህ እይዛቸውና የፎርሙ መካከል ላይ ቁጭ አደርጋቸዋለሁ ማለት ነው። እንደምታዩት ሁሉም የፊልድ ኔሞች ገብተውልኛል። ነገር ግን ምንም አይነት ውበት የላቸውም። እንደምታዩት በጣም ወደ ታች የተደረደሩ ናቸው። በዛ ላይ እዚህ ላይ ተራ ቁጥር የሚለው አጭር ነው፣ የአባት ስም የሚለው ረዝም ነው፣ የትምህርት ደረጃ ረዝም ይላል። ምንም ውበት የለው። ስለዚህ ምንድነው የማደርገው? እዚህ ላይ ውበት ለመስጠት የሚያስችለውን የራሴን ክሬቲቪቲ ይጠቀማለሁ ማለት ነው። ይሄ ፎርም ሊያምር የሚችለው ምን ባደርገው ነው? ለምሳሌ እንደኔ ተራ ቁጥር፣ ስም፣ የአባት ስም ሶስቱ እንደዚህ ሰሌክት ማድረግ ትችላላችሁ። ከፈለጋችሁ ደግሞ ኮንትሮል ይዛችሁ አንዷን እንደዚህ ያደርጋችሁ ስድስቱን ሰሌክት ማድረግ ትችላላችሁ። ቀላሉ መንገድ ግን ከወደ ላይ መታችሁ በዚህ መሰረት ሰሌክት ማድረግ ነው። እነዚህ ስድስቱን ሰሌክት ካደረጋችሁበት ቦታ ላይ ነው የምትይዙት። የመስቀለኛው ምልክት ስትመጣ ይዛችሁ ቦታ መቀየር ትችላላችሁ። ስለዚህ እዚህ ላይ ቢቀመጡ በጣም ውበት አለው። ጾታ፣ እድሜ፣ የትምህርት ደረጃና ከተማ እንደዚሁም ሰፈር። አሁን እነዚህ አንድ የሰውየው ወይም ደግሞ የተማሪው ሙሉ መረጃዎች ስለሆኑ እነዚህ ደግሞ በሌላ ግሩፕ እዚህ ጋር ቢሆኑ የስልጠና አይነት፣ የስልጠና ሰዓት፣ የስልጠና ጊዜ፣ የምዝገባ ቀን፣ የምዝገባ ክፍያ፣ እነዚህ ደግሞ ምዝገባውና ክፍያው ጋር የተያያዙ መረጃዎች ስለሆኑ እዚህ ጋር ባደርጋችሁ። በመጨረሻም ፎቶ ይቀረኛል። ፎቶውን እዚህ ጋር አድርገዋለሁ በኋላ ትንሽ ቦታ ላመቻችለትና። ስለዚህ እንደምታዩት ቢያንስ አሁን የተሻለ ነው። ቅድም ካለው ትንሽ የሆነ ስርዓት ያለው ይሆናል ማለት ነው። አሁን ፎርም ላይ ራይት ክሊክ፣ ፎርም ቪው። ኦኬ ዘ ቴብል ስቱደንት ሪጅ ኢዝ ኦልሬዲ ኦፕን። ኦኬ ስቱደንት ሪጅ የሚለው ተከፍቷል። ስለዚህ ፎርም ቪው ላይ መግባት አልችልም የሚለኝ ስቱደንት ሪጅን ክሎዝ አደርግለታለሁ። አሁን ፎርም ቪው እንደምታዩት ትንሽ የተሻለ ፎርም ሰራን ማለት ነው። ስለዚህ ፎርም ላይ ራይት ክሊክ፣ ዲዛይን ቪው። አሁን ምንድነው የማደርገው? እንደምታዩት እዚህ ላይ ተራ ቁጥር ስምና የአባት ስም የሚለው ምንም አይነት ውበት የለው። አሁን ደግሞ ይችኛዋን እናስተካክልና ወደ ሌላው እንመጣለን። ስለዚህ ምንድነው የማደርገው? ሶስቱን ይዛቸዋለሁ። በመቀጠል አንዱ ላይ ሰሌክት ከተደረገው ቦታ ወይም በብርቱካናማ ከለር ካለው ቦታ ላይ መስቀለኛ ምልክት ስትመጣላችሁ ራይት ክሊክ። በጣም ብዙ ሰዎች ሲያደርጉ የማየው ስህተት ሰሌክት ያደርጉና እዚህ ባዶ ቦታ ላይ ራይት ክሊክ ያደርጋሉ። ያ ማለት አጠፋችሁት ማለት። ሁልጊዜም ቢሆን ብርቱካናማ ከለር ያለው ቦታ ላይ ነው ራይት ክሊክ የሚደረገው። ስለዚህ ራይት ክሊክ ከሚመጡልን አማራጮች ውስጥ ሌአውት፣ አቀማመጣቸው እንዴት ነው መሆን ያለበት? ታቡላር ነው ስታክድ ነው? ስታክድ ማለት ተጠጋግተው ውበት ባለው መልኩ እንዲቀመጡ ማድረጊያ መንገድ ነው። ታቡላርን ደግሞ በኋላ ስንጠቀምበት ምን ሊመስል እንደሚችል እናያለን። ስለዚህ እንደዚህ ወደ ታች የተደረደሩ ፊልድ ኔሞችን ውበት ባለው መልኩ ለማስቀመጥ መጀመሪያ ሰሌክት አደርጋላችሁ። ከዛ ራይት ክሊክ፣ ከዛ ሌአውት የሚል ምርጫ ውስጥ ስታክድ የሚለውን ክሊክ አደርገዋለሁ። እንደምታዩት በጣም ውበት ያላቸው 3 ፊልድ ኔሞች ይሆኑልኛል ማለት ነው። ነገር ግን በመካከላቸው ያለው ክፍተት እንደምታዩት ትንሽ ሰፋ ያለ ነው። ይሄ ትንሽ ውበቱን አበላሽቶብኛል። ስለዚህ ምንድነው የማደርገው? ሰሌክት እንደሆኑ ምንም የነካሁት ነገር የለም። ምን አደርጋለሁ? አሬንጅ የሚለው ታብ ውስጥ እሄዳለሁ። ከዛ ኮንትሮል ፔዲንግ የምንለው በመካከላቸው በእያንዳንዱ ፊልዶች በአይዲ እና በፈርስት ኔም እና በላስት ኔም መካከል ያለውን ክፍተቱን የሚሰራልን ኮማንድ ነው ማለት ነው። ስለዚህ ኮንትሮል ፔዲንግ እንደምታዩት ሚዲየም ካላቸው የተሰፋ ይላል። ዋይድ ከሆነ በመካከላቸው ያለው ስፋት ይጨምራል። ናሮ ከሆነ ጠበብ ይላል። ነን ከሆነ ምንም አይነት በመካከላቸው ክፍተት አይኖርም ማለት ነው። እኔ ብዙ ጊዜ ለፕሮጀክቶች የምጠቀመው ናሮ የሚለውን ነው። ስለዚህ ናሮ እንደምታዩት በጣም አሪፍ የሆነ ውበት ነው ለፊልድ ኔሞቻችን ይሰጣልን ማለት ነው። አሁን ይሄኛውን አሁን የሰራሁትን ሌሎቹም ላይ ቀጥታ ተገብራለሁ ማለት ነው። ስለዚህ አሁን ሁለተኛው ላይ ስመጣ እንደምታዩት 1 2 3 4 5 አሁን አምስቱ ወደ ታች ከምደረድር ምን ባደርጋቸው የተሻለ ነው? ሁለቱን ለምን እዚህ ጋር አላመጣቸው? በዚህ በኩል ሁለቱን እንደዚህ ባደርጋቸው ያ በጣም አሪፍ። ስለዚህ ምን አደርጋለሁ? ሶስቱን ይዛለሁ።
ራይት ክሊክ ሌአውት ስታክድ። ከዛ አሬንጅ ውስጥ በመሄድ ኮንትሮል ፔዲንግ ናሮ። በቃ በጣም አሪፍ ውበት ያለው የፊድ አቀማመጥን የፈጠረው። ከዛ በመቀጠል ከተማና ሰፈርን ራይት ክሊክ ሌአውት ስታክድ አሬንጅ ታብ ላይ በመምጣት ኮንትሮል ፔዲንግ ናሮ። ናይስ። ስለዚህ አሁን አሪፍ የሆነ ፎርም እየፈጠርን ነው ማለት። እዚህ ላይም እንደምታዩት ትንሽ ፎቶን ጠጋ ላድርግለት። ሶስቱ የስልጠና አይነት፣ የስልጠና ሰዓት፣ የስልጠና ጊዜ፣ እነዚህ ሶስቱ የስልጠናን የሚመለከቱ ስለሆኑ ራይት ክሊክ ሌአውት ስታክድ አሬንጅ ኮንትሮል ፔዲንግ ናሮ። አሪፍ። ስለዚህ እነዚህ የምዝገባ ቀንና የምዝገባ ክፍያን ደግሞ እዚህ ጋር መጣቸውና ሁለቱም ብቻ ይዤ ራይት ክሊክ ሌአውት ስታክድ አሬንጅ ኮንትሮል ፔዲንግ ናሮ። ናይስ። አሁን በጣም አሪፍ እየሆነልኝ ነው። አሁን እንደማደርገው ፎቶን እዚህ ጋር መጣትና ትንሽ ፎቶን ከፍ አደርጋታለሁ ማለት ነው። ኦኬ እንደምታዩት በጣም አሪፍ ሆኖልኛል። አሁን ፎቶ የምትለውን የት ጋር ማስቀመጥ የፈለኩት እዚህኛው ፎቶ ከሚለው ከስር ፎቶ የሚል ጽሁፍ ነው እንዲኖር የፈለኩት። አሁን ይችኛዋን ይዤ ባንቀሳቀስ ተመልከቱ፣ እንደምታዩት ፎቶ ማውሪ ይንቀሳቀሳል። በጣም ብዙ ሰው አሁን እዚህ ቦታ ላይ በጣም ከባድ ይሆንበታል። ይሄኛውን ፎቶ ይዛችሁ ስትሄዱ አያት ይችኛዋ ፎቶ የምትለው ጽሁፍ አብራ ነው የምትመጣው፣ የትኛውን ቦታ ላይ ብታደርጓት ማለት ነው። አንዱን ይዛችሁ ስትሄዱ ሌላኛው ይከተላል፣ ያኛውን ስትይዙት ይሄኛ ይከተላል። ሁለቱም በተናጠል ማንቀሳቀስ አንችልም። እሱን ለማድረግ ቀጥታ እንደምታደርጉት ፎቶ ላይ ለምሳሌ ፎቶ ነው ማንቀሳቀስ የፈለግኩት፣ ክሊክ ከላይ በአራት ማዕዘን ግሬ ከለር ያላት ተቀምጣለች፣ እሷን ነው የምትይዙት። ለምሳሌ ፎቶ ላይ ከሆነ እዚች ላይ ያለችውን፣ እዚህኛ ፎቶ የሚለው ስም ላይ ከሆነ ደግሞ እዚች ላይ ያለችው። ለምሳሌ እሷን ያስኩኝ ይዤ ወረድኩ፣ ከስር ያው ነው አስቀመጥኩት። እንደምታዩት ይሄኛው ፎቶ ሳይንቀሳቀስ እሷ እዚህ ጋር መጣች ማለት ነው። በመቀጠል ትንሽ አሰፋታለሁ ቦታዋን። ናይስ። በኋላ ሴንተር እናደርጋታለን። ስለዚህ አሁን ፎቶ በጣም በሚያምር ሁኔታ አሪፍ ቦታ ይዟል ማለት ነው። ትንሽ ጠጋ ላድርገው እዚህ ጋር። ናይስ። አሁን ከፈለጋችሁ ሌአውት ላይ ገብታችሁ ስታክድ ያላላችኋቸው ፊልድ ኔሞች ካሉ ለምሳሌ ይሄንን እዚህ ውስጥ አምጥቼ መደረብ ብፈልግ ምንድን ነው የማደርገው? እንደምታዩት ሰሌክት ሳደርገው እዚች ላይ የመደመር ምልክት በአራት ማዕዘን ተከባ ትኖራለች። እሷ ማለት ምንድነው? እዚህ ላይ ያለው ፊልድ ኔም ግሩፕ ሆኗል ማለት ነው። ራይት ክሊክ አድርጋችሁ ሌአውት አድርጋችሁ ስታክድ ስታደርጉ ግሩፕ አድርጋችኋቸው ማለት። ከዚህ በኋላ እንደዚህ መታችሁ ሰሌክት አይጠበቅባችሁ። እንደምታደርጉት አንድ ቦታ ላይ ክሊክ እዚች ላይ ያለችው የመደመር ምልክት እንድትመጣ ነው። አንዱ ላይ ቢያንስ ክሊክ መደረግ አለበት። ስለዚህ ክሊክ እሷን ይይዛታለሁ። እንደምታዩት በቃ ሁሉንም ሰሌክት ያደርግልኛል ማለት ነው። ያ ማለት ግሩፕ ሆኗል ማለት ነው። እዚህኛው ላይ ብትመጡ አንዱ ቦታ ላይ ክሊክ ከዛ እሷን ይዛለሁ ይዤው እመጣለሁ። በምታዩት መሰረት ግሩፕ ሆኗል። በዛ ላይ ደግሞ እንደፈለግን በአንድ ክሊክ ማንቀሳቀስ ሁሉንም ሰሌክት ማድረግ እንችላለን ማለት ነው። ሌላኛው ብዙዎች የሚጠይቁት ለምሳሌ እዚህ ላይ ያሉት ሶስቱ ግሩፕ ሆነዋል። አንዱን ማንቀሳቀስ ፈልግ፣ ለምሳሌ ፕሮግራም የሚለውን ማንቀሳቀስ ፈልግ ይዤው ብሄድ ምንም ይኸው ሊንቀሳቀስልኝ አይችልም። እንደምታዩት ሁለቱን እንኳን ባደርግ እንደምታዩት ምንም ሊንቀሳቀስ አይችልም። ስለዚህ እንደዚህ ሲሆንባቸው ምንድን ነው ማድረግ ያለብን? ለምሳሌ የስልጠና ጊዜ የሚለውን ከነዚህ ግሩፖች ውስጥ ነጥዬ ማውጣት ፈልጋለሁ። እሱም ከፈለጋችሁ ምንድን ነው የምታደርጉት? የስልጠና ጊዜ የሚለውን ለብቻው ክሊክ ታደርጉታላችሁ፣ ለብቻው ማለት ነው። በመቀጠል ራይት ክሊክ፣ ከዛ ቅድም ስታክድ ያደረግንበት ቦታ ላይ ነው ማለት ነው የምንገባው፣ ሌላ የትም አንሄድም። ራይት ክሊክ ሌአውት፣ ከዛ ስታክድ ላይ ትሄዳላችሁ። ነገር ግን ስታክድን አይደለም የምትነኩት፣ ሪሙቭ ሌአውት የምትለዋል ክሊክ አድርገዋለሁ። ስለዚህ ከሌአውት ከመጀመሪያ ተሰርቶ ከነበረው ከስታክድ ግሩፕ አስወጣው ነው። አሁን ይዤ ባንቀሳቀሰው እንደምታዩት ሁለቱ ወይም ደግሞ ሰሌክት ያደረኳቸው ወጥተዋል ማለት ነው። እነዚህኛዎቹ ግን እንዳለ ግሩፕ እንደሆኑ ናቸው። ከዛ ይሄንን ራይት ክሊክ ሌአውት ስታክድ ማድረግ ይችላል። በዚህ ጊዜ ደግሞ ይሄኛው እንደ ግሩፕ ያስባል ብቻውን ማለት ነው። ወይም ደግሞ ግሩፕ ካደረጋችሁ በኋላ ስታክድ አድርጋችሁ ይሄኛውን ደግሞ ለብቻው ስታክድ አድርጋችሁት፣ ነገር ግን መሆን የነበረበት ሶስቱ አንድ ላይ ነበር ስታክድ መሆን የነበረባቸው። ስለዚህ ቀላል ነው። ይሄን ትይዙታላችሁ። ሙቭ ማለት ነው። እንደምታዩት እንደዚህ የሚያስቸግረኝ ለምንድን ነው? ይንቀሳቀሳል፣ ነገር ግን ሲሄድ አይታየኝም። እንደምታዩት ያስኩት ላይ ነው ያለው፣ ግን እኔ አሁን እታች ወስጄዋለሁ። አሁን ብለቀው እታች ደርሷል። ይሄ የሚፈጠረው ለምንድን ነው? አንዱን ብቻ ክሊክ ስለምታደርጉት ነው። ለምሳሌ የስልጠና ጊዜ ወይም ፕሮግራም ቢለው ብቻ ክሊክ ካደረጋችሁት እንዳሁኑ አይነት ችግር ይፈጠራል። እንደምናደርገው ሁለቱም ክሊክ መሆን አለባቸው። በመቀጠል ይዤው ሲሄድ እንደምታዩት ይታየኛል ማለት ነው። የምወስድበት ቦታ እንዳለ ተከትሎኝ ይሄዳል ማለት ነው። ኦኬ። ስለዚህ እንደማደርገው አሁን ሐሳቤ ይሄኛውን ፊልድ እነዚህ ከሁለቱ ጋር መጨመር ነው። ስለዚህ እንደዚህ ሰሌክት ክሊክ ስታክድ ምናምን አልልም። ቀላሉ መንገድ ሰሌክት አደርጋቸዋለሁ፣ ይዣቸው ጠጋ ነው የምለው። ጠጋ ስል የሚታያችሁ ከሆነ ከስር በኩል ኦሬንጅ ከለር አለ አይደል? ኦሬንጅ ከለሩ አሁን መጀመሪያ ተፈጥረው ከነበሩ ግሩፖች ከስር ጨምር ማለት ነው። እዚህ ጋር ከፍ ባደረገው ደግሞ መሀል ላይ ጨምር። ምክንያቱም መሀል ላይ ነው የኦሬንጅ ከለሩ ያለው። እኔ የምፈልገው መጨረሻ ላይ ነው። ስለዚህ መጨረሻ ላይ ኦሬንጅ ሲመጣልኝ እለቀዋለሁ ማለት ነው። መስቀለኛ ምልክቱን ብነካው ግሩፕ ሆኗል ማለት ነው። መጠንቀቅ ያለባችሁ ሌላው ነገር
ለምሳሌ ፕሮግራም የሚለውን ከያዛችሁ በእነዚህ ትክክል ነው መቀመጥ ያለበት። የስልጠና ጊዜ ከሆነ ደግሞ በርዕሶቹ ትክክል ነው መቀመጥ ያለበት። ለምሳሌ የስልጠና ጊዜን ይዛችሁ በዚህኛው ወይም ደግሞ ቴክስት ቦክስ በሚባለው ትክክል ካስቀመጣችሁት እንደምታዩት ሽፍት ያደርግባችኋል ማለት። ስለዚህ እርግጠኛ መሆን ያለባችሁ ይሄን ከያዛችሁ መቀመጥ ያለበት በዚህ ትክክል ነው። ስለዚህ አሁን በቀጣይ ምንድነው ማድረግ ያለብኝ? እንደምታዩት ፎርሙ ላይ ራይት ክሊክ ፎርም ቪው ባደርገው ትንሽ ውበት አለው፣ ግን የዛን ያሰብኩትን ያህል ምንም ውበት የለው። ምክንያቱም ተራ ቁጥር የሚለው መጀመር የነበረበት አሁን በዚህ ትክክል ቢሆኑ ሲጀምሩ እኩል ሳይሆን ሲያልቁ እኩል ቢሆን በጣም የተሻለ ነው። ወይም ደግሞ ማይክሮሶፍት ወርድ ላይ የምታስታውሱ ከሆነ ራይት አላይን ላይ ብናደርገው ሁሉ በዚህ በኩል ያልቃሉ ማለት ነው። እንደዛ አይነት ፎርማቲንግ መጠቀም ይኖርብኛል ማለት ነው እዚህ ቴክስት ላይ። ስለዚህ ራይት ክሊክ ዲዛይን ቪው። በመቀጠል ምንድነው የማደርገው? ጽሁፎቹን በሙሉ ርዕሶቹን ሰሌክት አደርጋቸዋለሁ እንደምታዩት በዚህ መሰረት። ወይም ይሄኛው ከከበዳችሁ ኮንትሮልን በመያዝ ክሊክ 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 እያደረጋችሁ ርዕሶቹ ነጭ ቦክስ ያላቸውን እንዳትነኩ፣ ምክንያቱም እነሱ ቴክስት ቦክስ ናቸው። ሌያውቶቹን ብቻ ነው ክሊክ የምታደርጉት። በመቀጠል እነዚያውን ክሊክ ያደረኳቸውን ሌያውቶች ከለራቸውን እንደዚሁም ደግሞ ፎርማታቸውን መቀየር ነው ፈልገው። ስለዚህ ዲዛይን ላይ ያገባለሁ። አሁን ይሄኛውን ፊልድ ወደ ፕሮፐርቲ ሺት ቀይረዋለሁ። ፕሮፐርቲ ሺት ከዚህ በፊት እንደነገርኳችሁ ፕሮፐርቲ ሺት የምንለው ሞባይላችሁ ላይ ሴቲንግ እንደምንለው ማለት። ነገር ግን ይሄ ሴቲንግ ይቀያየራል። ምሳሌ እዚች ላይ ፎቶ የምትለውን ብነካ ለፎቶ ብቻ የተዘጋጀ ሴቲንግ ይሆናል። እዚህ ላይ ጀንደር የሚለውን ብነካ ለጀንደር የተዘጋጀ ይሆናል። እዚህ ላይ ፎርም የምትለውን ብነካ ደግሞ ለፎርም የተዘጋጀ ሴቲንግ ይሆናል ማለት። ስለዚህ እንደነካችሁት ነገር ይቀያየራል። አሁን የነካሁት ለምሳሌ በጣም ብዙ ቢያንስ 10 የሚሆኑ ርዕሶችን ነው። ስለዚህ ለ10 ርዕሶች የሚሆን ሴቲንግ ያመጣልኛል ማለት ነው። ስለዚህ ከዚህ በኋላ ምንድነው የማደርገው? ኦል ላይ ትሄዳላችሁ። ፕሮፐርቲ ሺት ላይ እዚህ ውስጥ የሚጠቅሙን ምን አሉ? ለምሳሌ ፎንት ሳይዝ የምንለው ጽሁፋችንን ሳይዝ ነው። ለምሳሌ 12 የተሻለ ነው። 12 ናይስ፣ አሪፍ ሆኗል። በመቀጠል ቴክስት አላይን አቀማመጥ ነው። ቴክስት አላይን የምንለው ማይክሮሶፍት ወርድ ላይ አላይመንት የምንለው ራይት፣ ሌፍት፣ ጀስቲፋይ እና ሴንተር እንደምንለው ማለት ነው። ስለዚህ እሱ ላይ ክሊክ ቀስቷን ነካለው። በቀኝ በኩል ስለሆነ እንዲሄድ የምፈልገው ራይት አደርገዋለሁ። ናይስ፣ አሁን በጣም አሪፍ ሆኗል። በመቀጠል ፎንት ዌይት የምንለው ቦልድ፣ ሰሚ ቦልድ፣ ኤክስትራ ቦልድ የሚሉ አማራጮች አሉት ማይክሮሶፍት አክሰስ ላይ። ከነዚህ ውስጥ ለምሳሌ ቦልድ በቂ ነው፣ ቦልድ ለዋለሁ። በመቀጠል ፎንት ዌይት ኦኬ። አንደርላይን መስመር ካለው አንደርላይን የሚለው ትጠቀማላችሁ። በኋላ አንደርላይን እንጠቀምበታለን ርዕስ ስንጽፍ። ፎንት ኢታሊክ ይሁን አይሁን የስ ኖ ነው የምትሉት። እዚህ ላይ ፎንት ከለር ፎሪ ከለር ነው የሚለው ማይክሮሶፍት አክሰስ ላይ የፎንት ከለሮቹ ማለት ነው። ስለዚህ እሱ ላይ ይገባሉ። ቀስቷ ላይ ከነካችሁ በጽሁፍ ነው የምትመርጡት። ይህ በጣም አስቸጋሪ ነው፣ ብዙም አንደርስታንድ ለማድረግ ከባድ ነው። ስለዚህ የምትነኩት 3 ነጥቧ ላይ ነው ማለት ነው። 3 ነጥቧ ላይ ስትነኩ ከለሮቹ በሲምቦል ይመጣላችኋል። ከነሱ ውስጥ ለምሳሌ ፒውር ጥቁር ነው የምፈልገው። ስለዚህ ብላክ ወይም አውቶማቲክ የሚለውን መጫን ትችላላችሁ። ክሊክ እንደምታዩት በጣም የሚያምር ጥቁር እንደዚሁም አላይመንቱ አሪፍ የሆነ ነው ማለት ነው። ስለዚህ ምን አደርጋለሁ? ባዶ ቦታ ላይ ክሊክ። አሁን ተራ ቁጥሮቹ ላይ 2 ነጥብ አድርግባቸው በጣም የተሻለ ነው። ስለዚህ ምን አደርጋለሁ? ክሊክ እዚህ ላይ 2 ነጥብ፣ ስም ካፕሽን ላይ እመጣለሁ 2 ነጥብ። ፕሮፐርቲ ሺት ላይ ነው እየቀየርኩ ያለሁት። እዚሁ ላይ የምቀይረው የምትፈልጉ ከሆነ ደግሞ ለምሳሌ የአባት ስም ደብል ክሊክ ውስጥ ትገባላችሁ። ስም ከሚለው በኋላ 2 ነጥብ፣ ጾታ ደብል ክሊክ ውስጥ ላይ ታ ከሚለው በኋላ 2 ነጥብ፣ እድሜ 2 ነጥብ እያደረግን ሁሉንም ልጨርሳቸውና መለሳለሁ። ናይስ፣ እንደምታዩት አሪፍ ሆኖ አልቋል። ነገር ግን አንድ የተሳሳትኩት ነገር ምንድነው? እዚች ላይ ፎቶ የምትለዋል 2 ነጥብ አያስፈልጋትም። ሲቀጥል ሴንተር ላይ ነው መሆን ያለባት። ስለዚህ እሷን ብቻ ነው ክሊክ የማደርገው፣ እሷን ብቻ ማስተካከል ስለምፈልግ። ስለዚህ ቴክስት አላይን ራይት የነበረውን ሴንተር አደርጋለሁ። በጣም አሪፍ። ኦኬ፣ አሁን ፎርማችን ትንሽ እያመረ ነው። አሁን ደግሞ ግሩፕ ባደርጋቸው በጣም አሪፍ ይመስለኛል። ስለዚህ ግሩፕ ከማድረግ በፊት ግን ፎርሙን ሪል ፎርም በጣም የሚያምር ፎርም እናስመስለው። ስለዚህ ፎርም ላይ ክሊክ፣ ፎርም ቪው። እንደምታዩት ሙሉ ስክሪን ነው። እኔ ሁሉ ነጭ ስክሪን አልፈልገውም። የምፈልገው ፎርሜ ዲዛይን ቪው ላይ መመለስ በዚች ትክክል ነው። አሁን እዚህ ጋር የምታዩት ሰንጠረዥ ያለበት ቦታ ላይ ያለው ይችን የምታክል ትንሽዬ ፎርም ነው የምፈልገው። ስለዚህ በዚች ፎርም ትክክል እንዲከፈትልኝ ከፈለግኩ ምንድነው የማደርገው? ፎርም ላይ ክሊክ። ምክንያቱም አሁን የማስተካከለው ፎርም ነው። ከዚህ በፊት ለምሳሌ ፎቶም ቢሆን ማስተካከለው ፎቶ ላይ ነበር የምጫነው። አሁን ግን ፎርሙ ትንሽ እንዲሆን ወይም በዚህ ልክ እንዲሆን ስለሆነ የግድ ፎርም ላይ መጫን አለብኝ ማለት ነው። እዚህ ላይ ፕሮፐርቲ ሺት የሚለው ሴቲንግ ስለ ፎርሙ ብቻ እንዲያስብልኝ ማለት ነው። ስለዚህ ፎርም ላይ ስጫ እንደምታዩት እዚህ ላይ ፎርም ትመጣለች። ፖፕአፕ የምንለው ምንድነው? የሰራናት ወይም ደግሞ እዚህ ላይ ያለችው አሁን ማውዝ ምልክት የሚሄድበት ቦታ ማለት በሷ ትክክል ፎርሙ እንዲመጣልኝ ልክ ስከፍት ይችን ብቻ ሆኖ እንዲመጣልኝ ነው የምፈልገው። ፉል ስክሪን እንዲሆን አልፈልግም ማለት ነው። ስለዚህ ፖፕአፕን የስ ብታደርጉት
ራይት ክሊክ የስ አድርጌዋለሁ ፖፕአፕን። ፎርም ቪው እንደምታዩት በጣም የምታምር ትንሽዬ ፎርም ነው የሚመጣልኝ ማለት ነው። ስለዚህ ይሄን ፎርም ነው የምፈልገው እኔ ፉል ስክሪን እንዲሆን አልፈልግም። ፎርሙ በዚህ ልክ ነው የሚሆነው። ነገር ግን እዚህ ላይ አንድ ያልተስተካከለ ነገር አለ። እሱ ምንድነው? እዚህ ላይ እንደምታዩት በጎን በኩል ብስበው ፎርሙ መልሶ ይለጥጣል ማለት ነው። በጣም ያርጋል ፎርሙ። አሁንም እኔ እንደዚህ አልፈልግም። የምፈልገው እዚህ ላይ መለሳለሁ ዲዛይን ቪው በቃ ይችኛዋን ፎርም እይታ ብቻ ነው የምፈልገው። ስለዚህ ይሄን ለማስተካከል አሁንም ፎርም ላይ ትመለሳላችሁ። ፎርሙን ምን ላድርገው? ኦኬ ቦርደር ስታይል የሚለው ላይ እንሄዳለን። ቦርደር የምንለው አሁን ይዘን የሳብነው ቦታ ማለት ነው። ቦርደር ስታይሉ ሳይዜብል ከሆነ ማንኛውም ሰው መጥቶ ይስበዋል ማለት ነው። ስለዚህ እኔ የምመርጠው ማንኛውን ነው? ቲን የሚለውን ነው። ስለዚህ ቲን ባደርገው በመቀጠል ፎርም ቪው እንደምታዩት መሳቢያ ምልክቷ ራሱ አትመጣም ማለት ነው። አሁን በጣም አሪፍ ሆኖልኛል። ናይስ። ስለዚህ ፎርም ላይ ራይት ክሊክ ዲዛይን ቪው። እስካሁን የሚገርማችሁ ነገር ፎርማችንን ሴቭ አላደረግንም። ስለዚህ ዴስክቶፕ ላይ ከሆነ እየሰራችሁ ያላችሁት እስካሁን የሰራችሁት መረጃ ማብራት ቢጠፋ አብሮ ይጠፋል ማለት ነው። ስለዚህ በየጊዜው ሴቭ ማድረግ ፕሮጀክታችሁ ላይ ያስፈላጊ ነው። ስለዚህ እንደማደርገው ፎርም የሚለው ላይ ሴቭ ስለው እንደምታዩት እስካሁን ሴቭ አልሆነም። ስለዚህ ሴቭ አድርገ የሚለኝ ምን ብዬ ሴቭ ላድርገው? ስቱደንት ሬጅስትሬሽን ለማለት ነው ፎርም። ናይስ። ከዛ ኦኬ እንደምታዩት በጎን በኩል በፎርም ግሩፕ ውስጥ ተቀምጦልኛል ማለት ነው። ከዚህ በኋላ ስቱደንት ሪጅ ፎርም እያልኩ ነው የማወራው። ስለዚህ ፎርማችን ፎርም ቪው ላይ ባደርገው እንደምታዩት አሪፍ ሆኖልኛል። ምንድን ነው የሚቀረኝ? ከላይ ለምን ጽሁፍ አልጨምርበትም? እዚህ ላይ የተማሪዎች የምዝገባ ቅጽ የሚል ጽሁፍ ብጨምርበት ሰዎች ፎርሙን ሲከፍቱ ሞር አንደርስታንድ ያደርጉታል። ስለዚህ ራይት ክሊክ ዲዛይን ቪው። አሁን እዚህ ላይ ከምጽፍ ትንሽ ዝቅ አድርጋቸው ሁሉንም እንደምታዩት ሁሉንም ሰሌክት አድርጉ፣ ወይም ደግሞ ባለ ቦታ ላይ ክሊክ አድርጋችሁ ኮንትሮል ኤ ብትጫነው ሁሉንም ሰሌክት ያደርግላችኋል። ትንሽ ዝቅ አድርጋቸው ከላይ ቦታ እንዲኖረኝ። ናይስ ኦኬ። ስለዚህ አሁን እዚህ ላይ ምን ማድረግ እችላለሁ? በምሳሌ ላሳያችሁ። 4 ማዕዘን ላይ በነጭ ያለው ላይ ማለት ነው ጽሁፍ መጻፍ ይችላል፣ የተማሪዎች የምዝገባ ቅጽ ብዬ። ነገር ግን ቀላሉ መንገድና ማይክሮሶፍት አክሰስ ላይ ትክክለኛ የሆነው አሰራር ሄደር ኤንድ ፉተር መጨመር። ማይክሮሶፍት ወርድ ላይ የምታስታውሱ ከሆነ ስለ ሄደር እና ፉተር ከስርና ከላይ መረጃዎችን የምናስቀምጥበት ነው። ስለዚህ ምን አደርጋለሁ? ራይት ክሊክ ባዶ ቦታ ላይ ነው የምታደርጉት። እዚህ ላይ ከፈለጋችሁ እዚህ ኤኒ ባዶ ቦታ ላይ ምን የሚላለ? ፎርም ሄደር ኤንድ ፉተር የሚላለ። እሱ ክሊክ ሳደርገው እንደምታዩት ከላይና ከታች ሄደር ኤንድ ፉተር ይመጣልኛል። ለጊዜው ፉተሩን ስለማልጠቀምበት ከስር መጣና አሳንሰዋለሁ እስከ መጨረሻው። ሄደሩን ስለምጠቀምበት ደግሞ ከላይ መጣና ትንሽ ተለቅ አደርገዋለሁ። ናይስ። በመቀጠል እዚህ ቦታ ላይ የተማሪዎች የምዝገባ ቅጽ የሚል ጽሁፍ መጻፍ አለብን። ማይክሮሶፍት ወርድ ላይ ቢሆን ለመጻፊያ የተሰራ ሶፍትዌር ስለሆነ ኤኒ ቦታ ላይ ቁጭ በማድረግ መጻፍ ታይፕ ማድረግ ብትጀምሩ ይጽፋል። ማይክሮሶፍት አክሰስ ላይ ግን ይሄ ብላንክ ፎርም ስለሆነ የፈለጋችሁበት ቦታ ላይ መጻፋችሁ። ስለዚህ ምንድነው የምናደርገው? የመጻፊያ ኮንትሮል ማስገባት ይኖርብናል ማለት ነው። ኮንትሮል የምንላቸው እዚህ ላይ ያሉት በተኖች ናቸው። ስለዚህ የመጻፊያው በተን ሌብል የምንለው ነው። እዚህ ላይ ኤ በካፒታልና ስሞል፣ እሱን ክሊክ አደርጋለሁ። እዚህ ላይ ከጥግ ጀምሬ ክሊክ በማድረግ እስከ መጨረሻው ስበዋለሁ በሄደሩ ትክክል። ናይስ። በመቀጠል አማርኛ ቀይራለሁ። የተማሪዎች የምዝገባ ቅጽ። ናይስ ኦኬ። ስለዚህ እንደማደርገው ሰሌክት ማድረገው ጽሁፉን ሳይሆን ሌብሉን ነው። ጽሁፉ የተጻፈበትን ሌብል ክሊክ አደርጋለሁ። ፎንት ሳይዙን አይ ቲንክ 36 አሪፍ ይመስለኛል። ናይስ 36። ቴክስት አላይመንቱን ሴንተር መሃል ላይ ያስቀምጥልኝ። ቦልድ ላድርገው፣ እዚህ ላይ አንደርላይን ይኑረው፣ ከስር ያስምር። ኦኬ ኢታሊክ። ናይስ አሪፍ። ከዛ ከለሩን ምን ብናደርገው ይሻላል? ዳርክ ሬድ። ናይስ። በመቀጠል ለምን የጀርባ ከለር አናደርግለትም? ከጽሁፉ ጀርባ እዚህ ላይ የምታዩት የበራው ብርቱካናማ ከለር እንዲኖረው ከፈለግን ባክ ከለር የሚል እንፈልጋለን። ያው እነዚህ ጋር እንዳልኳችሁ 3.1 የምትጫኑ እሷን እጫናለሁ። ለምሳሌ ብርቱካናማ ከለር። ናይስ በጣም ነው የሚያምረው። ትንሽ ቀንስለታለሁ ይችኛዋን ትንሽ ወደ ላይ። ናይስ። ሄደሩንም ወደ ላይ። ናይስ። አሁን ፎርም ቪው ባደረገው እንደምታዩት በጣም የሚያምር ፎርም ይኖረኛል ማለት ነው። የተማሪዎች የምዝገባ ቅጽ አሁን በጣም እያመረ ነው ፎርማችን። ስለዚህ ምንድነው የማደርገው? ራይት ክሊክ ዲዛይን ቪው መለሳለሁ ወደ ዲዛይን። አሁን ደግሞ ምን አደርጋለሁ? ከዚህ ጀምሮ እስከዚህ ያሉትን የግለሰቡ መረጃ ናቸው። የተማሪው ስም፣ የአባቱ ስም፣ ጾታው፣ እድሜው፣ እነዚህን ግሩፕ አደርጋቸዋለሁ ወይም በአንድ ቋት ውስጥ እንዲቀመጡ አደርጋለሁ ማለት ነው። ለይታችን ማለት ሰው ሲያይ የግለሰቡ መረጃ ብሎ እንዲያስብ የሚያደርግ አንድ ግሩፕ ፈጥርላቸዋለሁ። እነሱን ግሩፖች እዚህ ውስጥ ካሉት ኮንትሮሎች መካከል በጣም ብዙ ኮንትሮሎች ናቸው ያሉት። ከነዚህ ውስጥ ነው የምጠቀመው። ስለዚህ ይሄኛው ኤክስ ዋይ ዜድ ነው። አይ ቲንክ ያ
ኦፕሽን ግሩፕ ይሄኛውን ክሊክ እናደርጋለን። ስለዚህ በርታለች ማለት የሆነ ነገር እስከምታደርጉ እየጠበቃችሁ ነው ማለት ነው። ዝም ብላችሁ ስለነካችሁት ብቻ የሆነ ነገር አይጨምርም። ከነካችሁት ወይም አክቲቭ ከሆነ በኋላ እናንተ መንካት አለባችሁ። ስለዚህ ከዚህ ጀምሮ ከዚህ ያሉትን በሙሉ ግሩፕ እንዲያደርግልኝ ነው የምፈልገው። ናይስ ካንስል ብዬ እወጣለሁ። እዚህ ላይ ፍሬም 62 ነው የሚለው። እኔ ይህንን በምን መቀየር እፈልጋለሁ? የተማሪው ሙሉ መረጃ። ናይስ። ከዛ ምን አደርጋለሁ? ጽሁፉን ክሊክ አደርጋታለሁ ውጭ ላይ። ከዛ 11 የነበረችውን 14። በመቀጠል ቴክስት አላይን የነበረው ጀነራል ነበር፣ ቦልድ ማድረግ ትችላላችሁ። ሴንተር። እዚህ ላይ ሌላኛው መንገድ ክሊክ ስታደርጋችሁ ቀስት ከመንካት ውጭ ደብል ክሊክ ማድረግ ትችላላችሁ። ጀነራል ደብል ክሊክ፣ ሌፍት ደብል ክሊክ፣ ሴንተር። አለቀ። ፎንት ዌይት ኖርማል ነበር፣ ደብል ክሊክ፣ ሚዲየም፣ ሰሚ ቦልድ፣ ቦልድ። ናይስ። ፎሪ ከለር ወይም የቴክስት ከለሩን ሬድ፣ ጉድ። ቦታ አንሳለች፣ የተማሪ ሙሉ መረጃ አትታይም። ስለዚህ ከጎን በኩል እመጣለሁ፣ ስባታለሁ ማለት ነው። ኦኬ ትንሽ ናይስ። በምታዩት መሰረት አሁን የሚያምር እየሆነ ነው። ግሩፕ ጨምረንለታል። እንደምታዩት በአንድ እይታ ውስጥ ነው የሚያስቀምጥልኝ። አሁን ታችኛውንም የክፍያ ሁኔታዎቹን፣ የስልጠናው አይነት፣ የስልጠና ሰዓት፣ የስልጠና ጊዜ፣ የምዝገባ ቀን፣ የምዝገባ ክፍያ። ኦኬ ስለዚህ ይሄኛው ደግሞ የምዝገባ መረጃ ብንለው አይ ቲንክ የተሻለ ይመስለኛል። ስለዚህ ሌላ ከምጽፍ ይህን ራሱን ኮፒ ፔስት፣ እንደምታዩት ፔስት ኮፒ ለማድረግ ኮንትሮል ሲ፣ ፔስት ለማድረግ ደግሞ ኮንትሮል ቪ መጠቀም ትችላላችሁ። መረጃውን ክሊክ አደርጋለሁ። ከበራሊ በኋላ ኮንትሮል ሲ አደርጋለሁ። ኮፒ አደረገ ማለት ነው። ኮንትሮል ቪ ሳደርግ እንደምታዩት ይጨምራል ማለት ነው። ኦኬ እሱን የተጠቀምኩት። ስለዚህ ከዚህ በኩል አሳጥርለታለሁ ትንሽ። ናይስ። ይሄኛው የተማሪው ሙሉ መረጃ ሳይሆን የምዝገባ ሙሉ መረጃ። ናይስ። ስለዚህ ምንድን የማደርገው እንደምታዩት እዚህ ላይ ፎቶ አለ። ትንሽ ፎቶውን ጠጋ አደርግለታለሁ እዚህ ጋር ከስር ጠጋ፣ ከጎንም ትንሽ ቦታ አለ። ከጎን በቂ ነው፣ ችግር የለውም። ኦኬ ምናልባት አላስጠጋ ካላቸው አሁን ብዙ ሰዎች ምን ያደርጋሉ? እዚህ ጋር ትርፍ ቦታ ላይ ብለው ቢያስቡ እስከዚህ ድረስ ማስጠጋት እንፈልገው ሲሉ አያስጠጋላቸውም። ለምን እንደማያስጠጋው ከላይ ያለው እዚህ ላይ ያለው ሌብል እንደምታዩት እስከ ጥግ ተጠግቷል። ስለዚህ እሱ መጀመሪያ መቀነስ አለበት። ስለዚህ እሱ ላይ እመጣለሁ፣ ትንሽ እቀንሰዋለሁ እስከዚህ። አሁን ፎርሙም እስከዚህ መቀነስ ይችላል ማለት ነው እንደምታዩት። እስኪ አንድ ጊዜ ፎርም ቪው አየዋለሁ። ምንድን ነው ያነሰው? አሪፍ። አሁን ትንሽ የተሻለ ሆኗል። በጣም አሪፍ። አሁን ለምን እነዚህ ቴክስት ቦክስ ወይም መረጃ የምናስገባባቸውን ቦታዎች ለምን አናስተካክላቸው? እንደምታዩት የተለያዩ መረጃ የምናስገባባቸው ቦታዎች አሉ። እነዚህ ለምን ውበት እንዲኖራቸው አናደርግም? እንደምታዩት ዝም ብለው አራት ማዕዘን ናቸው። እነሱን ውበት እንዲኖራቸው ለማድረግ ዲዛይን ቪው መጀመሪያ ሰሌክት አደርጋቸዋለሁ እነሱን። ኦኬ ኮንትሮል ይዛችሁ መለቃቀም ትችላላችሁ። ኦኬ ናይስ። ወይም ደግሞ ቀላሉ መንገድ እዚህ ጋር ማሳያችሁ ከላይ ለምሳሌ ግሬድ ጀንደር ከሆነ የሚለው ትንሽ ከፍ። ናይስ። አሁን ወደ ታች የተዘጋጅ ቀስት ስትመጣላችሁ አንድ ጊዜ ክሊክ፣ በቃ ሶስቱን ክሊክ፣ ሶስቱን፣ ሁለቱን። ናይስ። 3 2 ያለውን ሰሌክት ማድረግ ትችላላችሁ በዚህ መንገድ ማለት ነው። ስለዚህ ምንድነው ማደርገው አሁን እነዚህን ማስተካከል ነው። ስለዚህ የመጀመሪያው ስራዬ እንደምታዩት ከለሩ በጣም ነው የሚደብረው። ስለዚህ ፎሪ ከለር ላይ እመጣለሁ፣ ብላክ ጥቁር አደርጋችኋለሁ። በመቀጠል ምናልባት ፎንት ስታይል መቀየር ከፈለጋችሁ ፎንት ኔም የሚል አለ። አሁን ለምሳሌ ታይም ኒው ሮማን። ኦኬ ስለዚህ ታይም ኒው ሮማን ሆኗል። ኦኬ ስለዚህ ምንድነው ማድረገው እዚህ ላይ ኢፌክቶችን ቀይራቸዋለሁ። ኢፌክት የሚባሉት የነዚህ የቴክስት ቦክስ የሚባሉት ማለት ነው። የነሱ ውበት እንዲኖረው ምን አደርጋለሁ እዚህ ላይ እመጣለሁ። ስፔሻል ኢፌክት ፍላት ላይ ነው ያለው። ኦኬ ሴንክን። ኦኬ ይሄኛው ይመቸኛል። ከፈለጋችሁ ራይዝድ መጠቀም ትችላላችሁ። ሴንክን እጠቀማለሁ እኔ። ራይት ክሊክ ፎርም ቪው። ኦኬ እንደምታዩት ሻዶው ከላይ ነው ያለው፣ ወደ ታች ያለውን እያጠፋብን አሁን እዚህ ጋር ያለው ብዙም አይታይም። ኦኬ ስለዚህ ልቀይርለት። ኦኬ ስለዚህ ቀላሉ መንገድ ምንድን ነው? እዚህ ላይ እመጣለሁ። ዌር ኢዝ ኢፌክት ሴንክን። ለምን ራይዝድ አላደርገው? ኦኬ ራይዝድ ቢሆን የሚያምር ይመስለኛል። እስኪ ናይስ። ራይዝድ ሲሆን ደግሞ ወደ ውጭ ወጣ ይመስላል ማለት ነው ቦክሱ። በጣም አሪፍ። ስለዚህ ትንሽ ባክግራውንዱን ነጣ ስላለ ትንሽ ግሬ ላድርግለት። ባክግራውንዱን ግሬ ለማድረግ እዚሁ ዝም ብላችሁ ክሊክ ማድረግ ነው። እንደምታዩት ዲቴል ይላል። ዲቴል ማለት ጽሁፎች ያሉበት ባክግራውንድ ማለት ነው። እሱ ላይ በከለር ሴቲንጉን አስተካክለታለሁ። ምን ላድርገው? ትንሽ ግሬ ነገር ላድርገው። በጣም አሪፍ ፎርም ቪው። ዋው በጣም የሚያምር ፎርም እየሆነ ነው አሁን እንደምታዩት። እዚህ ላይ ያለው ግን የተማሪው ሙሉ መረጃ፣ የተማሪው ሙሉ ስም የሚለው ነጩ አይታይም አይደል? ለዛ እንደሚታያችሁ ለእናንተም ተስፋ አደርጋለሁ። ብዙም ውበት የለውም። አሁን እዚህ ጋር ተቀላቀለብን። ስለዚህ ምን ማድረግ አለብን? ቦርደር ብናደርግለት። ምን አይነት ቦርደር? ለምሳሌ የሆነ ግሪን የሆነ ቦርደር ብናደርግለት። ኦኬ ስለዚህ ዲዛይን ቪው ክሊክ አደርጋለሁ። መቀየር የምፈልገው መጀመሪያ መነካት አለበት። ሁለቱን ስለሆነ ኮንትሮል ጂ ሁለቱን እጫናለሁ። ከዛ ቦርደር ይፈልጋለሁ። ቦርደር ስታይሉ እንደምታዩት ትራንስፓረንት ነው። ትራንስፓረንት ማለት ምንም ቦርደር የለውም ማለት ነው። ስለዚህ እዚህ ጋር ከፈለጋችሁ መታችሁ
ሶሊድ ማድረግ ትችላላችሁ፣ ግን ምንም መንካት አያስፈልገው። ቦርደር ከለሩን ስቀይሩት አውቶማቲካሊ ይቀየራል። ስለዚህ ቦርደር ከለሩን እዚህ ጋር እመጣለሁ፣ ግሪን እንደምታዩት ሶሊድ ሆነ አውቶማቲካሊ። ኦኬ ስለዚህ ራይት ክሊክ ፎርም ቪው ናይስ። እንደምታዩት በጣም አሪፍ ሆኗል። አሪፍ ግን ምናልባት አይታይም ብዙም በጣም ደቃቅ ሆነች ቦርደሯ ካላችሁ አሁንም ክሊክ ክሊክ። ኦኬ እዚህ ጋር ቦርደር ከለር ቦርደር ዊድዝ የሚል የለም። ናይስ እዚህ ጋር ቦርደር ዊድዝ ቱል አድርገው እስኪ ትንሽ ወፈር ይላል። ፎርም ቪው ናይስ በጣም አሪፍ። የተማሪ ሙሉ መረጃ የምትለው ትንሽ ጽሁፏን ደብቆብኛል። ስለዚህ ምን አደርጋለሁ? እሷን ክሊክ ትንሽ ስባት አለው ማለት ነው። ኦኬ እዚህ ጋር ያለውን ትንሽ ጋርዶብኛል። እሱንም እንደዚሁ ወደታች ትንሽ ስበዋለሁ ሁሉንም። በጣም አሪፍ። ኦኬ ይሄኛው ከጥግ መጥቷል። እሷን ትንሽ እስከዚህ እስከ ፎቶ ድረስ አስጠጋታለሁ። በጣም ጥሩ። ዋው በጣም የሚያምር ፎርም ነው እየሰራን ያለ ነው በዚች አጭር ጊዜ ውስጥ። አሁን የሚቀሩን ደግሞ በጣም ወሳኝ የሆኑ በተኖችን ነው የምንሰራው። ለምሳሌ እዚህ ላይ 10 ተማሪዎች ቢኖሩን ቀጣዩን ሪከርድ ለማየት ቀጣዩ ኔክስት እያለ ወይም ደግሞ ወደኋላ የተመዘገቡ ተማሪዎችን መረጃ ወደኋላ ማየት እንችላለን። እንደዚሁም ፎቶዎችን አስገብተን እንዴት ነው እሱ መቀየር የምንችለው፣ እዚሁ ላይ ያለ ፎቶዎች ማስገባት የምንችለው። በተጨማሪም ደግሞ አዲስ መረጃ ማስገባት እንፈልግ፣ ለምሳሌ እዚህ ላይ ያለን አዲስ ምዝገባ ብለን ክሊክ ብናደርገው ሁሉንም ነገር ለአዲስ ምዝገባ ዝግጁ እንዲያደርግልን፣ ወይም አንድ የተመዘገበ ተማሪ መረጃው እንዲጠፋ ከፈለግን ዲሊት በተኖችን እዚህ ውስጥ ማስገባት የምንችለው እንዴት ነው የሚለውን አሳያችኋለሁ። እዚህ ላይ ያሉት ሪከርድ፣ ሰርች፣ ዋን ኦፍ ዋን ምንም አያስፈልጉንም፣ እነሱን እናጠፋለን። በጎን በኩል ያሉት እዚህ ላይ ያሉ መስመሮች ይጠፋሉ። ስቱደንት ሪጅ ፎርም የሚለው እዚህ ጋር ጽሁፉ ምን መሆን አለበት? አማርኛ መሆን አለበት። የተማሪዎች የምዝገባ ቀጽ የሚል ጽሁፍ እዚህ ጋር መምጣት አለበት። አሁን ቀጥታ ወደ ፎርማችን እንመለሳለን። ስለዚህ ስቱደንት ሪጅ ፎርም የሚለው ላይ ራይት ክሊክ ዲዛይን ቪው፣ ወደ ዲዛይን ቪው እመለሳለሁ። በመጀመሪያ የማደርገው ከላይ ያሉትን ኤክስ መቀነስ ወይም ደግሞ የሚኒማይዝ እና የማክሲማይዝ በተኖቹን ማጥፋት ነው። እነሱን ለማድረግ መጀመሪያ ፎርም ላይ ማድረግ አለብኝ። ፕሮፐርቲ ሺት ከሌለ እናንተ ላይ ፕሮፐርቲ ሺት የሚለው ካልመጣላችሁ ከላይ ዲዛይን ታብ ፕሮፐርቲ ሺት የሚለውን አንድ ጊዜ ክሊክ ታደርጋላችሁ። እንደምታዩት ይመጣላችኋል። ሁሉንም የፕሮፐርቲ ሺት ሴቲንጎችን ለማየት ደግሞ ኦል የሚለውን ብትጫኑት የተሻለ ነው። ስለዚህ ምንድነው ማደርገው? ወደ ታች ሄዳለው። እዚህ ላይ ኮንትሮል ቦክስ ላይ የስ ነው የሚለው። ኖ ለማድረግ ከዚህ በፊት እንዳልኳችሁ ቀስቷን ተጭናችሁ ኖ የሚለውን መምረጥ ወይም የስ የሚለው ላይ ደብል ክሊክ ማድረግ ትችላላችሁ። ኮንትሮል ቦክስ። በተጨማሪም ክሎዝ በተን የምንላት ኤክስ ምልክቷን ነው። እሷንም ኖ እንላለን። በራሳችን ነው የምንሰራው። እሷን ሚን ማክስ በተን የምንላቸው የመቀነሷና የአራት ማዕዘን ምልክቶቹ ናቸው። እነሱ አያስፈልጉንም ፎርማችን እንዲሰፋ ስለማንፈልግ ኦልሬዲ እነሱን አንጠቀም። ስለዚህ እዚህ ላይ እመጣለሁ፣ ቀስቷን እጫናለሁ፣ ነን እለዋለሁ ማለት ነው ምንም ስለማያስፈልገኝ። ኦኬ ከዛ ሙቬብል ምናልባት ፎርማችሁን ከከፈታችሁ በኋላ ፎርማችሁ በሆነ ነገር ከጀርባ ቢጋርድባችሁ ማንቀሳቀስ እንድትችሉ የሚያደርገው ሙቬብል ነው። ለምሳሌ አንድ ፎልደር ከፍቼ ላሳያችሁ። ለምሳሌ ይህን ፎልደር እንደምታዩት እንደፈለግኩ ማንቀሳቀስ እችላለሁ። እንደዚህ ማንቀሳቀስ የምችለው ሙቬብሉ የስ ስለሆነ ነው። ኖ ከሆነ ግን አንድ ጊዜ ከተከፈተ ማንቀሳቀስ አትችሉ ማለት ነው። ስለዚህ ሙቬብል የሚለውን የስ እንዳለ እንተዋለን ማለት ነው። አሁን እመለሳለሁ ወደ ፎርሙ ላይ ራይት ክሊክ ፎርም ቪው። እንደምታዩት ሚን ማክስ በተኖቹ እዚህ ላይ የሉም ማለት ነው። እዚሁ በነካጃችን ወደ ግራ እንመለስና ስቱደንት ሪጅ ፎርም የሚለውን እንግሊዝኛ ወደ የተማሪዎች የምዝገባ ቅጽ ወደሚል እንቀይረው። እሱን ለማድረግ ፎርሙ ላይ ራይት ክሊክ ዲዛይን ቪው። በመቀጠል ፎርሙ ላይ ክሊክ ማድረጋችን እንዳትረሱ። ካፕሽን የሚለው ቦታ ላይ እንመጣለን። ምንድነው የምለው? የተማሪዎች የምዝገባ ቅጽ ብዬ ጽፋለሁ። ስለዚህ ፎርሜ ላይ የተማሪዎች የምዝገባ ቅጽ ብዬ ጽፌያለሁ። ራይት ክሊክ ፎርሙ ላይ ፎርም ቪው። እንደምታዩት የተማሪዎች የምዝገባ ቅጽ የሚል እዚህ ላይ ይገባልኛል ማለት ነው። ስለዚህ ማንኛውም ፎርማችሁ ላይ ፎርም ላይ ክሊክ አድርጋችሁ ካፕሽን ላይ ብትጽፉ እዚህ ቦታ ላይ ይመጣላችኋል። አሁን የቀረኝ ከስር ያሉትን እዚህ ላይ ያሉትን ማጥፋት ነው፣ ናቪጌሽኖችን ጨምሮ። ራይት ክሊክ ዲዛይን ቪው። እነዚህ ለማጥፋት ፎርም ላይ ክሊክ። ፕሮፐርቲ ሺታችሁ ስለ ፎርማችሁ እያሰበ ነው። በዚህ ጊዜም እንደምታደርጉት እዚህ ጋር ትመጣላችሁ። ኦኬ ናቪጌሽን በተን ኖ እንላለን። ናቪጌሽን በተን። በመቀጠል ደግሞ ሪከርድ ሰሌክተር የምንላቸው ወደ ጎን እያደረግን ቀጣይ የተመዘገቡ ተማሪዎችን የምናይበት ነው። እሱንም ኖ እንላለን። በተጨማሪም እዚህ ላይ ብታስተካክሉት የተሻለ ሁሉም ፎርማቸው ላይ ብታስተካክሉት ቆንጆ የሚሆነው ምንድነው? አውቶ ሴንተር ማለት ልክ ፎርማቸውን ስከፍቱት መካከል የስክሪናችሁ መካከል ላይ እንዲመጣ ነው እና ባይ ዲፎልት ኖ ነው እሱን የስ እናደርጋለን ማለት ነው።
ሌላኛው ኦፍ ብታደረጉት ምናልባት የምትፈልጉት ከሆነ ለምሳሌ ይሄኛው ፎርም ከዚህ በላይ ትልቅ እንዲሆን አልፈልግም ወይም ሌላ የሚጎተት ነገር አይኖረውም። ስለዚህ ምን እናደርጋለን? ስክሮል ባራችንን እናጠፋለን። ስክሮል ባር የምንለው እዚህ ጋር እንደምታዩት አሁን በጎን በኩል ማውዝ የያዝኩት ይሄ ቨርቲካል ስክሮል ባር ይባላል። ፎርማችንን ወደ ላይ እና ወደታች የምናደርግበት ነው። ይሄኛው ደግሞ ከስር ያለው ሆሪዞንታል ስክሮል ባር እንለዋለን። ስለዚህ እነዚህን አልፈልጋቸውም። ለምሳሌ ፎርም ቪው እንደምታዩት እዚህ ላይ ምንም አይነት ሆሪዞንታልም ሆነ ቨርቲካል ስክሮል ባር እንዲገባልኝ አልፈልግም። ስለዚህ ኦፍ አደረገዋለሁ ማለት ነው። በዚህ አጋጣሚ እንደምታዩት ከስር ያሉት ከርድ ሰሌክተሮቻችን ሁሉም ጠፍተዋል ማለት ነው። ኦኬ ዋይ ክሊክ ዲዛይን ቪው። ስለዚህ እንደማደርገው ፎርም ላይ ክሊክ ማድረጋችሁን አትርሱ። እዚህ ላይ ፎርም መሆን አለበት። ፕሮፐርቲ ሺት፣ በመቀጠል ስክሮል ባር ቦዝ ነው የሚለው። ቦዝ ማለት ሁለቱም የሚኖሩ ነው። አይን የምፈልገው ቨርቲካል ነው ካላችሁ ቨርቲካል ኦንሊ ብታደረጉት ቋሚው ብቻ ይኖራል ማለት ነው። ሁሉንም አልፈልግ የምትል ከሆነ ናይዘር እናደርገዋለን። ስለዚህ እሱን አጠፋለሁ። አሁን የሚቀረኝ በተኖቼን ማስገባት ነው ማለት ነው። ስለዚህ የመጨረሻ ጊዜ ያየዋለሁ ፎርም ቪው። እንደምታዩት አሁን በጣም ነው የሚያምረው። ከስር ያለው ጥቁሩ ነገር የነበረው እዚህ ላይ ከዚህ በፊት በመጣ ፎርማችሁ ላይ እዚህ ላይ ጥቁሩ የነበረው ለስክሮል ባራችን የሚሆን ቦታ ነበር ማለት ነው። ስለዚህ ስክሮል ባሩን ናይዘር ሳደርገው አውቶማቲካሊ እነሱ ይጠፋሉ። አሁን ጥርት ያለ በጣም የምታምር ምርጥ ፎርም ነው ያለች። ምናልባት እዚህ ላይ ያለውን ይሄ ግሩፖቹን ትንሽ ኢፌክት ብሰጠው በጣም የሚያምር ይመስለኛል። እስኪ እንሞክረው። እዚህ ላይ ያለውን የግሩፑን ሰሌክት አደርጋለሁ። በመቀጠል ኢፌክት፣ ስፔሻል ኢፌክቱን ምን ላድርገው? ሻዶ ቢሆን አይ ቲንክ የተሻለ ይመስለኛል። ፎርም ቪው ናይስ፣ በጣም የሚያምረው። ስለዚህ ታችኛውንም ሻዶ አደርገዋለሁ። ክሊክ ስፔሻል ኢፌክት ሻዶ ናይስ። ኦኬ ስለዚህ አሁን የማደርገው ከስር ነው በተኖችን የማስገባው። ስለዚህ እዚህ ላይ ያለውን ትንሽ እየጎትትለታለሁ ትንሽ ባዶ ቦታ እንዳገኝ ማለት ነው። በመቀጠል በተኖችን የት ጋር ነው የምታስገቡት? ዲዛይን ታብ ላይ እዚህ ላይ የምታዩት ሆም ክሬት ከሚሉት በቀኝ በኩል ዲዛይን ታብ የሚላለ ከሱ ውስጥ 4 ኤክሶች ያሉት እሱ ምን ይባላል? በተን። ከሱ በግራ በኩል ያለችውን ሌብል ቅድም ተጠቅመናል። ከሌብል በግራ በኩል ያለችው ደግሞ ቴክስት ቦክስ እንላታለን። እንደምታዩት ቴክስት ቦክስ ቁጭ በምታደርጉበት ሰዓት ኮንትሮሎቹ ላይ ስማቸውን ይነግራቸዋል። ስለዚህ አሁን የምፈልገው በተን ነው። በተንን አንድ ጊዜ ክሊክ በማድረግ ወደ ታች ሲሄድ እንደምታዩት በተን ላይ በግሬ ከለር በርታለች። ያ ማለት አክቲቭ ሆኗል ማለት ነው። ስለዚህ የሚጠበቅባቸው እዚህ ላይ ባዶ ቦታ ላይ አንድ ጊዜ ክሊክ አለቀ። በመቀጠል አዲስ ዊንዶ መስኮት ይከፈትላችኋል። ይሄኛው መስኮት አሁን ያስገባውን ኮማንድ 68 የሚለውን ምን ላድርገው? እዚህ ላይ ያለው ኮማንድ ስትነኩት ምን እንዲፈጥር ነው የምትፈልጉት? ለምሳሌ እዚህ ላይ ያለችውን ፊኒሽ የሚለውን ብነካ ፊኒሽ ነው የሚሆነው ወይም ደግሞ ይጨርሳል ፕሮግራሙ። ኔክስት ብል ደግሞ ወደ ቀጣዩ ነው የሚያልፈው። እዚህ ላይ ያለው አሁን ያስገባችሁ ኮማንድ ደግሞ ስትነኩት ምን እንዲፈጥርላችሁ ነው የምትፈልጉት? እሱን እዚህ ላይ የተጠቀሱ የተለያዩ አይነት ትእዛዞች አሉ። ከእነሱ ውስጥ መርጠን እናስገባለን። ለምሳሌ አሁን ያስገባሁት ኮማንድ የመዘገብኳቸውን ሪከርዶች ወደፊት እንዲያሳየኝ ነው የምፈልገው። ስለዚህ ምን እለዋለሁ? ሪከርድ ናቪጌሽን በሚለው ስር 1 2 3 4 5 6 ኮማንዶች አሉ። ከነዚህ ውስጥ ጎቱ ኔክስት ሪከርድ የሚለውን ኔክስት እሱን መርጠለታለሁ። ስለዚህ አሁን ያስገባሁት በተን የቀጣዩን ምዝገባ ወይም ደግሞ የመዘገብኩትን ቀጣዩን ተማሪ መረጃ ነው የሚያሳየኝ ማለት ነው። በመቀጠል 2 አማራጮች አሉ፣ ፒክቸር እና ቴክስት። ቴክስት የምንለው እዚህ ላይ የምታየው ለምሳሌ ኮማንድ 68 የሚለው ቀጣዩን ተማሪ አሳየኝ እንዲሁም ማድረግ ትችላላችሁ በጽሁፍ ከሆነ ማለት ነው። በፒክቸር ከሆነ ደግሞ ልክ እዚህ ላይ በግራ በኩል እንደምታዩት አብዛኛው ሶፍትዌር ላይ ቲንክ እቺ የፕሌይ በተን ናት። ስለዚህ ወደ ቀኝ የዞረች 3 ማዕዘን ምልክት ማለት ነው። እሷ ኔክስት በተን ፒክቸር ናት። ስለዚህ እቺ እንድታዩ ከሆነ የምትፈልጉት ፒክቸር ላይ ታደርጋላችሁ። በመቀጠል ኔክስት ፊኒሽ አለቀ። እንደምታዩት አንድ በተን ጨመራችሁ ማለት ነው። ናይስ። ስለዚህ ድጋሚ ጨምራለሁ። እንደምታዩት በርቷል። ክሊክ ምንድነው የምትፈልገው? አሁን ያስገባውን በተን ምንድነው የምትሰራበት? ፕሪቪየስ ያለፈውን ሪከርድ እንዲያሳየኝ። ከዛ ኔክስት ምንድነው ቴክስት ነው ፒክቸር ነው የምትፈልገው? አይ እኔ በምስል ነው የምፈልገው። ስለዚህ እንዳለ ይሁን። ኔክስት ፊኒሽ። እንደምታዩት ሁለተኛ ጨመረ ማለት ነው። በጣም አሪፍ። አሁን ስቱደንት ዊጅ የሚለው ላይ ገባለሁ። እንደምታዩት አንድ ሪከርድ ነው ያለኝ። በትንሽ ሰከንዶች ውስጥ ቢያንስ 5 ሪከርድ መዝግቤ የጠብቃችሁና እንዴት ነው ተማሪዎቹን ወደ ቀጣዩ የምናሳልፈው የሚለውን አሳያችኋለሁ። በተመሳሳይ ደግሞ የአሁን አዲስ የፈጠርነው ፎርም ላይ እንዴት ነው አዲስ ተማሪ ሙሉ መረጃ መመዝገብ የምንችለው የሚለውን ደግሞ መጨረሻ ላይ አሳያችኋለሁ ማለት ነው። ስለዚህ ልክ መዝግቤ እንደጨረስኩ እመለሳለሁ ማለት ነው። ኦኬ ናይስ። 6 ተማሪዎችን መዝግበናል። እንደምታዩት ከዚህ ፊት በነበረው የቴብል
ቱቶሪያላችን ላይ እንዴት ነው ሰዎችን መመዝገብ የምንችለው፣ ፊልዶችን ማስገባት የምንችለው፣ እዚህ ላይ ያሉ ኮምቦ ቦክሶችን እንዴት ነው መምረጥ የምንችለው፣ ሉክአፕ ዊዛርድን ተጠቅመን ደግሞ እነዚህ እንዴት ነው ማስገባት የምንችለው የሚለውን በሰፊው ለማየት ሞክረናል ማለት ነው። ዛሬ ፎርም ላይ ብቻ ስለምንሰራ ነው እነዚህን ነገሮች ፈጠን ለማለት የሞከርኩት። ስለዚህ ተማሪዎችም መዝግብ ያለው ክሎዝ አድርገዋለሁ ቴብሉን። አሁን ወደ ፎርም ይመለሳለሁ። ስለዚህ ራይት ክሊክ ፎርም ቪው። እንደምታዩት የመጀመሪያው ተማሪያችን ፎቶ እዚህ ላይ ይታያል። ከዚህ በፊት እንዳልኳችሁ ኔክስት ነው፣ ኔክስት በተን ነው። ቀጣዩ ተማሪ ያሳየኝ ሳምራዊት ሞላ ናት፣ እዚህ ጋር የምታዩት ፎቶ ማለት ነው። እነዚህ ፎቶዎች አሁን ነው ከኦንላይን ያወረድኳቸው። ግማሾቹ የዲቪ ላይ ያሉ ፎቶዎች ናቸው፣ ግማሾቹ ፐርሰናል ፎቶዎች ናቸው። አሁን ኔክስት ሶስተኛው ተማሪ ናው ቤተልሔም ሰለሞን የሚለው ኦልሬዲ ወንድ ነው የገባው። ለምን ወንድ እንደገባ ኦኬ፣ እዚህ ላይ ክሊክ አድለዋለሁኝ። ሪሙቭ፣ አሁን ያስገባሁትን ፎቶ አጥፋ፣ እንደገና ጨምር። ኦኬ፣ ቆንጆ ማን ይጣላል? ቆንጆ እናስገባ እስኪ። ኦኬ ናይስ፣ ቤተልሔም እችን ትመስላለች። ኔክስት አንተነህ። ኦኬ፣ እዚህ ጋር ፎቶ ተለዋውጧል ማለት ነው። ስለዚህ አንተነህን ደግሞ እዚህ ቦታ ላይ ላስገባው እስኪ። እዚህ ጋር አንተነህን ይመስላል ይኛው ሰውዬ። ኦኬ፣ አሁን እስኪ ወደኋላ ልመለስ። ናይስ፣ ቤተልሔም አንተነህ፣ ቤተልሔም አንተነህ። በጣም አሪፍ። ስለዚህ ሁለቱም በተኖች ይሰሩልኛል ማለት ነው። አሁን ደግሞ ሌላ የማስገባው በተን የመጨረሻውን ሪከርድ እና የመጀመሪያውን ሪከርድ በአንድ ጊዜ የሚያሳይ፣ ያ ማለት የመጨረሻው ሪከርድ የሚባለው ለምሳሌ 1000 ሰው ከሆነ የመዘገባችሁት በአንድ ጊዜ 3ኛ 4ኛ ላይ እያላችሁ 1000ኛው ላይ እንዲሄድ ወይም ደግሞ 800 ምናምን እያላችሁ በአንድ ጊዜ ወደ አንደኛው እንዲመለስ እሱ ምን ይባላል? ፈርስት እና ላስት ሪከርድ ይባላል። ስለዚህ እነሱ ሁለት በተኖች እንጨምራለን። ይሄን ለማድረግ አሁንም በተን ክሊክ፣ የመጀመሪያው ሪከርድ ናቪጌሽን ላይ go to first record, next ፒክቸር ነው የምትፈልገው? yes, next, finish። አለቀ። በጣም ሲምፕል። ድጋሚ እናስገባለን። ክሊክ ሪኮርድ ናቪጌሽን go to last, next ችኛዋን ፒክቸር ነው የምጠቀመው? yes, next, finish። ናይስ፣ አለቀ ማለት ነው። ስለዚህ 1 2 3 4 አስገብተናል። አምስተኛ የምናስገባው ደግሞ አዲስ ተማሪ መመዝገብ ስንፈልግ የምንነካው በተን ነው ማለት ነው። እሱን ለማስገባት እዛው ላይ ነው የምነካው። ክሊክ ክሊክ ሪኮርድ ናቪጌሽን። ኦኬ፣ የታል አዲስ ሪከርድ? ፋይንድ ሪከርድ፣ ጎቱ ፋይንድ። ስለዚህ አዲስ ሪከርድ የለም። እንደማደርገው ሪከርድ ኦፕሬሽንስ ላይ እገባለሁ ማለት ነው። ሁለተኛው አማራጭ ላይ በግራ በኩል ሁለተኛው አማራጭ ላይ ክሊክ ሳደርግ የመጀመሪያው አድ ኒው ሪከርድ እናገኛለሁ ማለት ነው። ስለዚህ እሱን ክሊክ፣ ኔክስት። ኢሜጅ ነው ወይ የምትፈልገው እያለኝ ነው። አሁን በግራ በኩል ያለውን ኢሜጅ ምንም ኦፕን አይመስልም፣ ምንም ኦፕን አይመስልም። የሆነ ሰው መጥቶ ቢያየው አዲስ ሪከርድ ማለት ነው ብሎ ሊገባው የሚችል አይመስለኝም። ኦኬ፣ ሁለተኛው ኢሜጅ አይገልጽም። ስለዚህ ምን እናድርግ? በቴክስት እናድርገው። አዲስ ተማሪ መዝግብ። ናይስ። ስለዚህ ኔክስት በጽሁፍ አረኩት ማለት ነው። ፊኒሽ። እንደምታዩት አዲስ ተማሪ መዝግብ የሚል የሚያምር በተን ይመጣል። እነዚህም በተኖች እንዴት ነው በጣም ቆንጆ ማድረግ የምችሉት፣ እንደዚሁም ማውዛችሁን ቁጭ ስታደርጉባቸው የሚያበሩ ሌላ ከለር የሚቀይሩ በተኖች ማድረግ የምንችለው የሚለውን በቪዲዮ መጨረሻ ላይ ያሳያችኋል። ኦኬ፣ የመጨረሻው የሚቀረን ምንድን ነው? ዲሊት ሪከርድ። የማንፈልጋቸው ሪከርዶች ካሉ ማጥፋት ነው። ስለዚህ አሁንም በተን ክሊክ፣ ሪከርድ ኦፕሬሽን፣ ናቪጌሽን ሳይሆን ኦፕሬሽን፣ ዲሊት ሪከርድ፣ ሪከርዶችን ሰርዝ። እዚህ ላይ እንደምታዩት ሴቭ ሪከርድ አለ። ኦልሬዲ አውቶማቲካሊ ነው ሴቭ የሚያደርገው። ሌላ መንገድ አለ ሴቭ ሪከርድ የምናስገባበት፣ ግን እዚህ ላይ ኦልሬዲ ልክ አንድ መረጃ መዝግባችሁ እንደጨረሳችሁ አውቶማቲካሊ ነው ሴቭ የሚያደርገው። ሌላ መረጃ ልትመዘግቡ ስትሉ ያኛው ሴቭ ሆኗል በራሱ ማለት ነው። ስለዚህ ሴቭ ሪከርድን ማስገባቱ ብዙም ጥቅሙ አልታየኝም። ስለዚህ ዲሊት ሪከርድ፣ ኔክስት። ኦኬ፣ እዚህ ላይ ያለው ፒክቸር አይደነ ሰው አይቶት ዲሊት ይመስለዋል ብዬ አላስብም። ሁለተኛው ኦኬ፣ እዚህ ጋር ቢያንስ ትንሽ ወደ ሪሳይክል ቢን አይነት ነገር ናት ያለችው። ሪሳይክል ቢንም ብዙዎቻችሁ ኮምፒውተር ላይ የምታውቁት ነው። ስለዚህ ቢያንስ እሱ ሊመስል ይችላል። ኦኬ፣ እሱን እመርጣለሁ። ኔክስት፣ ፊኒሽ። አሁን ጨረስን ማለት ነው። ስለዚህ ምንድን የማደርገው ሁሉንም ሰሌክት አደርጋቸዋለሁ። በመቀጠል ዋይት ክሊክ፣ የምታስታውሱ ከሆነ ምን ነበረ ከዚህ በፊት የተጠቀምነው? አሬንጅ ለማድረግ ሌአውት ስታክድ፣ እንደዛ ነው የምንጠቀመው። ኖ፣ እዚህ ላይ የምንጠቀመው ታቡላር ነው። ምክንያቱም ስታክድ የምንጠቀመው የምታስታውሱ ከሆነ ከዚህ በፊት በሰራ ነው ላይ ወደ ታች ለመደርደር፣ ስለዚህ ወደ ጎን ሆሪዞንታሊ ለመደርደር ታቡላር ነው የምንጠቀመው ማለት ነው። ስለዚህ ታቡላር የሚለውን ስነካው እንደምታዩት በጣም በሚያምር መልኩ አሪፍ አድርጎ አስቀምጦልኛል ማለት ነው። ነገር ግን እዚህ ላይ ለምሳሌ ኦርደራቸው ትክክል አይደለም። መጀመሪያ ለምሳሌ አዲስ ሪከርድ መጀመሪያ፣ ከዛ ላስት ፕሪቪየስ፣ ከዛ ኔክስት እና በዚህኛው በኩል ፈርስት፣ በዚህኛው ላስት። ኦኬ፣ እስቲ እየሰራን ነው። መጀመሪያ ላይ መሆን ያለበት አዲስ ተማሪ ምዝገባ ነው። ስለዚህ ይይዘዋለሁ። እንደምታዩት መሀል ላይ ቁጭ ሳደርገው የሆነ የሚበራ ብርቱካናማ መስመር አለ። ያ ማለት እዚህ ቦታ ላይ ላስቀምጠው ወይ ያለኝ ነው። እኔ የምፈልገው መጨረሻ ላይ ስለሆነ ልክ ከመጨረሻው በተን አጠገብ ሲመጣልኝ ያ ብርቱካናማ ከለር ረቀዋለሁ። እንደምታዩት ምንም የሚፈርስ ነገር የለም፣ የሚጠጋ ነገር የለም። ባለበት ቦታ ብቻ ይቀያየራሉ ማለት ነው። በመቀጠል ላስት ሪከርድ ሁለተኛ ይሆናል። ናይስ። በመቀጠል ፕሪቪየስ፣
ኦኬ ከዛ ኔክስት ከዛ ላስት ከዛ ድሊት። በጣም አሪፍ። አሁን በተኖቻችን እስኪ ትንሽ ውበት እንስጣቸው፣ ሁሉንም ለያዛቸው። ስለዚህ ፕሮፐርቲ ሽት የሚያስበው አሁን ስለነካዋቸው ወይም ሰሌክት ስላረኳቸው በተኖች ነው ማለት ነው። ኢፌክት እንስጣቸው እስኪ። ኦኬ ቦርደር ፕረስ ከለር፣ ስለ ፕረስ ከለር በኋላ እመጣለሁ። ዌር ኢዝ ኢፌክት? ኢፌክት የለም ማለት ነው፣ መጠቀም አልችልም። ኦኬ ለምንድን ነው የሌለው? እስኪ አንዱን ብቻ ክሊክ ላድርገው። ስለዚህ እዚህ ጋር አይደለም ማለት ሰሌክት እየረሳው ነው ማለት ነው። እሺ እንደማደርገው ፎርማት እዚህ ጋር ነው የምንቀይረው። ፎርማት ውስጥ ነው በተኖቻችሁን ፎርማት ውስጥ ነው የምንቀይረው። ስለዚህ ቼንጅ ሼፓቸው ኖርማል 4 ማዕዘን ከሚሆን ይሄኛው ይሻላል፣ ራውንድ ሬክታንግል የሚባለው። ኦኬ ከዛ ኩዊክ ስታይል ከለራቸው፣ ይሄ ከለር በጣም የሚመቸኝ በጣም አሪፍ፣ ግን አይ ቲንክ ፒክቸሮቹን አይከኖቹን እያጠፋብኝ ነው። ስለዚህ ሌላ የተሻለ ኦኬ ይህም ትንሽ ኦኬ ይሄኛውም ብዙም አይደለም። ኦኬ ምን እንደማደርገው ኦኬ ይሄ ይሻላል። ምክንያቱም ምኑን እንቀይርለታለን? ልክ ማውዙ ሲጠጋ ወይም ደግሞ ማውዙ እዚህ ላይ በትኑ ላይ ሲያርፍ ያለውን ከለር መቀየር እንችላለን። ስለዚህ ወይም ደግሞ ሌላ ከለር መቀየር እንችላለን። እዚህ ላይ ሼፕ አውትላይን እና ሼፕ ፊል እንደምታውቁት የውስጥ ቀለም ስለሆነ ፊል ላይ ይገባለሁ። ይሄኛውን እመርጣለሁ። ኦኬ ብዙም አያምርም። ኦኬ እዚህኛው ላይ ናይስ፣ ይሄ ትንሽ ይሻላል። ትንሽ ከፍ አደርገዋለሁ። የመጀመሪያዋን ይችኛዋን በተን ጥቁር ከለር አረጋታለሁ። ፎርጊ ከለር ያውና እዚህ ጋር ብላክ ናይስ፣ ትንሽ ቦልድ አደርገዋለሁ። በጣም አሪፍ። ቦታ ስላነሰው ትንሽ እዚች ጋር ወደ ኋላ ስባለሁ ማለት ነው። አሪፍ። አሁን እንደምታዩት በጣም አሪፍ ሆነዋል። ፎርማት ላይ አውተር ከለር ወይም የውጭ ከለራቸውን ትንሽ ጠቆር አደርገዋለሁ። በጣም አሪፍ። ኦኬ ሌላ ኢፌክት ጨምርለታለሁ። ሼፕ ኢፌክት በብል፣ ይህኛው አይ ቲንክ በጣም ነው የሚያምረው። ኦኬ ትንሽ ሻዶው። ኦኬ እስኪ ይሄኛውን ልሞክርለት። በጣም አሪፍ። ይህ አያምርም? በጣም ነው የሚያምረው። ራይት ክሊክ ፎርም ቪው። ዋው በጣም ነው የሚያምሩት። እስኪ ተመልከቷቸው፣ በጣም ነው የሚያምሩት። አሁን እነዚህን እንደምታዩት ማውዙ ሲቀመጥበት ምንም ነገር አይፈጥርም። በዛ ላይ ደግሞ የእጅ ምልክት ቢኖረው አያምርም? አሁን እንደምታዩት እዚህ ጋር ቁጭ ሳደርግ የእጅ ምልክት የማውዝ ከርሰር ወይም የቀስት ምልክት ከሚሆን የእጅ ምልክት ቢሆን ሞር የተሻለ ነው። ስለዚህ ሰሌክት አደርጋቸዋለሁ ሁሉንም። ከዛ ፕሮፐርቲ ሽት ላይ እመጣለሁ። ከርሰር ኦን ሆቨር ዲፎልት ነበር፣ ሃይፐርሊንክ ሃንድ አደርገዋለሁ ማለት። ስለዚህ ማውዛችን ቁጭ ስታደርጉት የእጅ ምልክት ይሆናል። ሲቀጥል ሆቨር ከለር የምንለው ማውዛ ክሊክ ልናደርግ ስንል የሚመጣው ከለር ነው። ፕረስድ ከለር ደግሞ ስንጫን የሚመጣው ከለር ነው ማለት። ስለዚህ ሆቨር ከለሩን ምን አደርገዋለሁ? እስኪ የሚያምር ነገር ለምሳሌ የሎው ላድርገው። የሎው ኦኬ ቢጫ ይሆን። ስለዚህ ቁጭ ሳደርገው ቢጫ ከለር እንዲመጣ አደርገዋለሁ። ፕረስድ ከለር ስንጫነው ደግሞ ቀይ ወይም ዳርክ ሬድ ይሁን። እነዚህኛዎች ሁለት ሆቨር ነው ያለው። ሆቨር ፎሪ ከለር የሚለው ልክ ስትጫኑ ጽሁፉ ምን ይመስላል ነው። የበተኑ ሳይሆን የሚቀየረው ጽሁፉ፣ ከጀርባ ያለው ጽሁፍ ስለሱ ነው የሚያስበው ማለት ነው። አሁን እንዴት የሚያምር ፎርም እንደሰራ እንታዩታላችሁ። ተመልከቱ። አሁን ቁጭ ላደርግበት ነው። ናይስ ኦኬ በጣም የሚያምረው። ልክ ስጫነው ደግሞ እንደሚሆነው ቀይ ታያቸዋል፣ ዳርክ ሬድ ይሆናል ማለት ነው። በጣም አሪፍ። ልክ እዚህ ጋር ስጫን ሌላኛው የረሳት ያት የእጅ ምልክቷ ትመጣለች። ቀስት የነበረችው የእጅ ምልክት ትሆናለች። ስለዚህ በጣም የሚያምር ፎርም መስራት ትችላላችሁ። ለምሳሌ የዚህኛው ቢጫ ይሁን፣ ሁለተኛው ቶሎ ለመስራት ሞክራለሁ። ሁለተኛው ሆቨር ከለሩን እዚህ ላይ ይሄኛውን ከለር አድርግለታለሁ። ሶስተኛውን ይሄ ከለር አይ ቲንክ ያምራል። አራተኛ ኦኬ ቀየር ያለ ከለር ይሄኛውን ላድርግለት። አምስተኛ ኦኬ እዚህ ጋር ላይ ያለውን ስድስተኛ ይሄኛው ከለር ናይስ። አሁን ተመልከቱ። ፎርም ቪው የመጀመሪያው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው ናይስ። በጣም የሚያምር ፎርም ነው አሁን እየሰራን ያለ ነው። አሁን ይሄኛውን ትንሽ ውበት መስጠት እንችላለን። ስታዩት አየር ላይ የተንጠለጠለ ነው የሚመስለው የተቀመጠበት ቦታ። ስለዚህ ግሩፕ እናደርግላቸዋለን። በጣም የሚያምር ማድረግ እንችላለን። ዲዛይን ቪው እዚህ ውስጥ ማንኞቹን እንጠቀማለን? እዚህ ውስጥ ካሉት ውስጥ ኦኬ ላይን መጠቀም እንችላለን፣ መስመር። ስለዚህ ላይን ኦኬ እንደዚህ ከለሩን መጥፋት አለበት። በጣም አሪፍ። ሄይቱን ትንሽ ጨምርለታለሁ። ነው ሄይቱን ሳይሆን ዊድዙን 3 ከለሩን ዳርክ ነገር አደርግለታለሁ። እስኪ እንሞክረው። ነው ብዙም አላማረኝም። ስለዚህ ሶሊድ ሻዶው የሚለውን መልሰዋለሁ። ፍላት ቪውን በቃ ባለበት። ኦኬ አሪፍ። አሁን ቢያንስ ትንሽ የሆነ የተለየ ነገር አለው። ስለዚህ ግሩፕ አደርገዋለሁ። ኤክስ ዋይ ዜድ ቅድም የተጠቀምናቸውን እዚህ ላይ እንደዚህ ኦኬ ካንስል። እዚህ ላይ ያለችው የግሩፕ ስም የጻፍንበት የተማሪ ሙሉ መረጃ የመዝገባ ሙሉ መረጃ እንዳለው አይነት እዚህ ላይ ፍሬም 89 ብላ ትመጣለች። ክሊክ አድርግባትና አጠፋታለሁ፣ አታስፈልገኝም። ይሄኛውን ትንሽ ቦርደሩን ሰፋ ለማድረግ ቦርደር ዊድዝ አይ ቲንክ 2 ይበቃናል። ኦኬ ከለሩም ቦርደር ከለር ትንሽ ብዙም የማይደብር ከለር ቢሆን የተሻለ ነው። ዶት ቢሆን ደግሞ
አሪፍ ነው። ናይስ። አሁን የውስጥ ከለር እንጨምርበት ትንሽ ቦርደር። ኦኬ ባክ ከለር ዌር ኢዝ ባክ? ይኸው እዚህ ጋር። ስለዚህ ባክ ከለሩን ብዙም የማይደብር ባክ። ኦኬ ከዚህኛው የጀርባ ከለር ከዋናው ፎርም የጀርባ ከለር ጋር በጣም የማይጣላ መሆን አለበት። እሺ ስለዚህ እንደምታዩት ከላይ ተደርቦብኛል፣ በሙሉ አጠፋብኝ ማለት ነው። ስለዚህ አሁን ግሩፕ ያደረኩበት ሬክታንግል ከጀርባ መሄድ አለበት። ራይት ክሊክ አደርግበታለሁ። ራይት ክሊክ ኦኬ። ከዛ ፖዚሽን ሴንድ ቱ ባክ። በጣም አሪፍ። ትንሽችን አጠባታለሁ። የሚያምር ነው አሁን የሆነልኝ። ኦኬ ይህኛውን ትንሽ ቦታ ስላለኝ ለምን እዚህ አካባቢ አላደረገውም? በጣም አሪፍ። ራይት ክሊክ ሴቭ ፎርም ቪው። ዋው እዚህ ጋር ትንሽ ክፍተት ተፈጥራለች። እችኛውን ቦታ ለምንድነው የምናደርጋት? ሳረሳት። ኦኬ እንደዚህ ዘጋታለሁ። እዚህኛው ቦታ ላይ ምንድነው የምናደርገው? ክሎዝ እናስገባለን። ፎርሙን መዝጊያ ማለት ነው። ስለዚህ በተን ክሊክ ሪከርድ ኦፕሬሽን ከሚመጡ አማራጮች ውስጥ ክሎዝ። ኦኬ እዚህ ጋር ክሎዝ የለም ማለት ነው። ስለዚህ የምንዘጋው ምኑ ነው? ፎርሙን ነው። ፎርም ኦፕሬሽን ውስጥ ነው ሊኖር የሚችለው ማለት ነው። ስለዚህ ፎርም ኦፕሬሽን እንደምታዩት ክሎዝ ፎርም የሚለውን ኔክስት ማንኛው ምልክት ይሁን ነው የሚለኝ። የትኛው ይሁን? ለምን በራሳችን አናስገባም? ኦኬ ስለዚህ ምንድን ማድረገው? ከዚህ በፊት የገባሁበት የሰሯቸው ፕሮጀክቶች አሉ። ከነሱ ውስጥ አይከኖች አሉኝ። ስለዚህ እነሱን አይከኖች እጠቀማለሁ። እዚህ ላይ ቢትማፕ የሚለው ወደ አይከን እቀይረዋለሁ። እኔ አይከኖች ስለሆነ ያሉኝ። ኦኬ ኤክስ ምልክት ያውና እዚህ ጋር አይ ቲንክ ይህን ብንጠቀመው አሪፍ ይመስለኛል። ኦኬ እንደምታዩት ትንሽ ሆና ነው የምትታየው። ሌላ ካለ ልፈልግ። ኦኬ እመለሳለሁ። አይከን ኦኬ እችኛዋ በጣም አሪፍ ናት። ስለዚህ ኔክስት ፊኒሽ። ዋው ትንሽ ተለቅ አረጋታለሁ። በኋላ ትንሽ ማድረግ ስለምችል ትንሽ ተለቅ አረጋታለሁ። ኦኬ ስለዚህ ምንድነው ማደርገው? ትንሽ ሙቭ ቦታ እስከ ጥግ ስለያዘብኝ እዚህ ጋር መተዋለሁ፣ እመልሰዋለሁ ይሄን። ኦኬ እሺ አሪፍ። ስለዚህ አሁን ራይት ክሊክ ፎርም ቪው አድርገው እንደምታዩት ኖርማል ባክግራውንዱ ይታያል። እኛ ግን የምንፈልገው እዚህ ላይ እንዳለው ኤክስ ከኤክስ ብቻው ምልክቱ እንዲታይ ነው የምንፈልገው። ስለዚህ ራይት ክሊክ ዲዛይን ቪው። ስለዚህ በተኗ ላይ ክሊክ አደርጋለሁ። የዚች በተን ባክ ስታይል ምንለው? የጀርባ ከለር ወይም ደግሞ ከጀርባው የሚታየው ኢፌክቱ በሙሉ ምን ይሆን? ከኖርማል ወደ ትራንስፓረንት የምንለው እንዳይታይ ወይም የጀርባ ከለሩ ባዶ እንዲሆን የሚያደርግ ነው። ስለዚህ ትራንስፓረንት መርጣለሁ። እንደዚህም ቦርደር፣ እዚህ ላይ ያለው ቦርደር ስታይል ሶሊድ ነው። ሶሊድ ከሆነ እንደምታውቁት ላይን ነው የሚሆነው፣ መስመር ይኖረዋል። መስመር እንዳይኖረው አሁንም ትራንስፓረንት አደርጋለሁ ማለት ነው። ያ ማለት የጀርባ ከለሩ ቦርደር ከለሩም ሁለቱም ይጠፋሉ ማለት ነው። ራይት ክሊክ ፎርም ቪው። ዋው እንደምታዩት በጣም አሪፍ ኤክስ ምልክት አለች። አሁን ይችን ክሊክ ባደርግ ኦኬ ሴቭ ማድረግ ትፈልጋለህ? የስ ናይስ። ያውና ደብል ክሊክ ክሎዝ፣ ደብል ክሊክ በጣም አሪፍ። ኦኬ ኔክስት። ኦኬ ከዚህ በላይ ሪከርድ የለም ነው የሚለኝ። በጣም አሪፍ። አሁን ለምሳሌ ሁለተኛው ሳሙራይት ሞላ ላይ ነው ያለሁት። አዲስ ሰው ለመዘግብ ነው። አዲስ ተማሪ ምዝገባ ብል እንደምታዩት ሁሉም ነገር ባዶ ይሆናል። ስለዚህ አንድ ተማሪ በፍጥነት እንመዝግብ። አዲስ ተማሪ ለምሳሌ ከበደ፣ ያው ትምህርት ቤት ላይ የምናውቀውም ብዬ ነው። ከበደ፣ የአባቱ ስም አበበ። ዛሬ አበበን አባቱ እናድርገው። ጾታ ወንድ፣ እድሜ 20፣ የትምህርት ደረጃ 12ኛ። ስንት ይሆን? የ20 ዓመት ልጅ ስንተኛ ክፍል ነው የሚሆነው? 8 9 ኦኬ በእኛ ጊዜ 8 ምናምን የ20 ዓመት የ30 ዓመትም ሰዎች ነበሩ። ኦኬ ሰፈር ፒያሳ አዳጎ ይሁን። አዳጎ አሪፍ ሰፈር ነው። የስልጠና አይነት ምንድን ነው የሚሰለጥነው? አውቶካድ፣ ኮምፒውተር፣ ሶሊድ ወርክ፣ ቪዲዮ ኤዲቲንግ ነው የሚሰለጥነው። የስልጠና አይነት በነገራችን ላይ ቪዲዮ ኤዲቲንግ ኮርስ መሰልጠን የምትፈልጉ ዩቲዩብ ላይ ለቃለው በቅርቡ። ስለዚህ በጣም በሚያምር ሁኔታ ቪዲዮ ኤዲቲንግን ከዜሮ ጀምራችሁ ያለምንም እውቀት መሰልጠን ትችላላችሁ። በቅርቡ ቪዲዮዎቹን መልቀቅ የሚጀምር ይሆናል። የስልጠና ሰዓቱ ከ4 እስከ 8 ባለው ይሁን። የስልጠና ጊዜው በማታ ይሁን። ኦኬ ከ4 እስከ 6 በቀን ነው የሚሆነው። ኦኬ የምዝገባ ቀን ክሊክ ሳደርገው እዚህ ጋር ካሌንደር ያወጣልናል። እሷን ክሊክ አደርጋለሁ። ቱዴይ ዛሬ ነው ምዝገባው። የወር ክፍያ 500 ብር። በጣም አሪፍ። ፎቶ አስገባ። እዚህ ላይ ክሊክ አታች አድ ጨምር። ማን ይሆን ሰውየው? እስኪ ሞዴል የሆነ ሰው ይግባ። ናይስ። አበበን ዛሬ ሞዴል አድርገነዋል ማለት ነው። ኦኬ ስለዚህ እንደምታዩት 7ኛ ሰው ከበደ የሚባል ሰው ጨምረናል ማለት ነው። አሁን ወደኋላ ብመለስ ምዝገባ ቁጥር 5 ኢየሩስ መከተናት፣ አንተነህ በለጠ፣ ቤተልሔም ሰለሞን፣ የተለያዩ ሪከርዶች አሉ። ለምሳሌ ከበደ አበበን መሰረት ብንፈልግ እንደምናደርገው ቀጥታ በቃ እዚህ ላይ ተራ ቁጥር 2 ላይ ያለ ላስት የመጨረሻው ሪከርድ ላይ ሂድ ማለት እንችላለን። ክሊክ እንደምታዩት በአንድ ጊዜ የመጨረሻው ሪከርድ ላይ ይሄዳል። በዚህ ጊዜ ድሊት። እርግጠኛ ለመሰረት ትፈልጋለህ እያለኝ ነው። የስ አለቀ፣ ጠፋ ማለት ነው። ወደኋላ ብመለስ ኢብራሂም መሐመድ ብቻ ነው ያለው። ወደፊት ብሄድ ባዶ ነው ያለው ማለት ነው። ስለዚህ በዚህ መልኩ ማጥፋት ይችላሉ። ክሎዝ ፎርም ዘጋውት ማለት ነው። ናይስ። ይህም ፎርም መዝጋት የለብኝም።
እንደምታዩት የሚያምር ፎርም ነው። ፊት ለፊት ነው ማውራት ያለብን። አሁን ከዚህ በኋላ አንድ ነገር ብንጨምር ሞር የተሻለ ነው ብዬ አስባለሁ። ምክንያቱም በጣም ብዙ ፎርሞች ላይ የምንሰራበት አንድ በተን አለ። ይህ በተን ምንድን ነው የሚባለው? ኦፕን ፎርም። እዚህ ፎርም ላይ ሆናችሁ ሌላ ፎርም መክፈት እንድትችሉ የሚያደርጋችሁ ነው። ለምሳሌ እስኪ በጣም ቀላል የሆነ ምሳሌ ኦኬ፣ አዲስ ፎርም ልክፈት። የምታስታውሱ ከሆነ ክሬት ፎርም ዲዛይን። አሁን እዚህ ላይ ፎርም ዲዛይን ካልኩት እንደምታዩት ፎርም ቪው ስለው እዚህ ላይ ክሎዝ አለ። ፎርም ቪው ከስር ናቪጌሽን፣ ሪከርድ ሰሌክተሮች አሉ። ይህን ከማደርግ ቀላሉ መንገድ እዚህ ላይ የሰራሁትን ፎርም ኮፒ ራይት ክሊክ ባለው ቦታ ፔስት ራሱን ደግመዋለሁ ማለት ነው። ስለዚህ ከዛ ዌልካም እንኳን ደህና መጡ የሚል ፎርም ነው የምሰራው ማለት ነው። ኦኬ እንደምታዩት አሁን እንኳን ደህና መጡ የሚለውን ብከፍተው አንድ አይነት ነው፣ ምን የሚለየው ነገር የለም። ስለዚህ ዲዛይን ቪው አገባለሁ። እስካሁን የሰራናቸውን በሙሉ ከክሎዝ ውጭ ያሉትን ማለት ነው አጠፋለታለሁ። ምንም ነገር አያስፈልገኝም። ክሎዝንም እዚህ ጋር መጣዋለሁ። ናይስ። አሁን ራይት ክሊክ ፎርም ቪው። ስለዚህ የፈለግኩት ይችኛዋን 4 ማዕዘኗን ብቻ ነው እንጂ ውስጥ ያለውን አልፈልገውም ማለት ነው። ይሄን 4 ማዕዘኑን አጥፋልኝ፣ እዚህ ያለውን አጥፋልኝ፣ ያኛውን ኦን ኦፍ ከምል ኮፒ አድርጌ እዚሁ ላይ ማስተካከል እችላለሁ። በጣም አሪፍ። ስለዚህ እዚህ ላይ እንኳን ደህና መጡ እንለዋለን። የተማሪዎች የምዝገባ ቅጽ የሚለውን በእንግሊዝኛ ዌልካም ማለት እንችላለን። ሄደር ኤንድ ፉተሩ አያስፈልገኝም። ስለዚህ ራይት ክሊክ ባለው ቦታ አሁን ክሊክ ባደርገው ይጠፋል ማለት ነው። ትንሽ አሰፋዋለሁ። ትንሽ ሰፋ ያለ ፎርም አደርገዋለሁ። በመቀጠል ሌብል ላይ ሄዳለሁ። ሰፋ ያለ ሌብል እንኳን በሰላም ወደ ኦልሬዲ የትምህርት ቤት ፎርም ነው። ስለዚህ ሮዝ ኢንጂነሪንግ የሶፍትዌር ማሰልጠኛ ተቋም በሰላም መጡ። ከዛ ቃል አጋን ነው እናደርግበታለን። ክሊክ አደርጋለሁ ሌብሉን 48 አሪፍ። ሴንተር ላይ ላርገው፣ ትንሽ ቦልድ ላርገው። ኦኬ ሴንተር በጣም አሪፍ። ከለሩ ፎሪ ከለር ዌር ኢዝ ፎሪ ከለር እዚህ። ኦኬ ብላክ። እስኪ የጀርባ ከለር እናስገባለት፣ የሚያምር ባክግራውንድ እናስገባለት እዚህ ላይ። ኦኬ ስለዚህ ዲቴል ባዶ ቦታ ላይ ነው ክሊክ ማድረገው፣ እዚህ ላይ አይደለም፣ ጽሁፉ ላይ ሳይሆን ባዶ ከጀርባ ክሊክ አደርጋለሁ። እንደምታዩት ዲቴል ይላል እዚህ ቦታ ላይ። ኦኬ ፒክቸር ማስገባት አንችልም። ኦኬ ችግር የለውም። ስለዚህ እንደምናደርገው እዚህ ውስጥ ካሉት ዲዛይኖች ውስጥ ከላይ እንደምታዩት በተን ሌብል ካስገባንበት ውስጥ ናይስ አያት እዚህ መጨረሻ ላይ ያለች ክሊክ አደርጋታለሁ። በመቀጠል ከዚህ በፊት እንዳደረግነው ይዘን መጎተት ነው። ኢሜጁ የት ጋር እንዲሆን የምንፈልገው ከዚህ እስከዚህ ድረስ። በጣም አሪፍ። ልክ እሱን ስለቀው እንደምታዩት ኮምፒውተሬ ከዚህ በፊት ፎቶ ያመጣበት ቦታን አውቶማቲካሊ ነው የሚከፍተው። ስለዚህ ፎቶ ምረጥ እያለኝ ነው። የኢሜጅ ወይም የፎቶ ማስገቢያ ቦታውን አስቀምጠሃል፣ አሁን ደግሞ ፎቶ ምረጥ እያለኝ ነው። ስለዚህ ፎቶ ያለበት ቦታ ላይ ገባለሁ ማለት ነው። ደብል ክሊክ ኦኬ አስገብቼዋለሁ። ነገር ግን ፉል ስክሪን አልሆነም። ስለዚህ እዚህ ላይ ኢሜጅ ኦኬ ፒክቸር ሞድ ዙም የነበረውን ክሊፕ ባረገው በጣም ያምራል። ናይስ። ከዛ ራይት ክሊክ ወደ ጀርባ ለወስዶ ነው ጽሁፍ ወደፊት እንዲመጣ። ስለዚህ ፖዚሽን ሴንድ ቱ ባክ ወደ ኋላ ላከው። በጣም አሪፍ። ጽሁፌን ክሊክ ማድረግ አልቻልኩም። ናይስ ኦኬ እሺ ትንሽ ያስቸግራል። ኦኬ ዝቅ። በጣም አሪፍ። እንኳን በሰላም ወደ ሮዝ ኢንጂነሪንግ የሶፍትዌር ማሰልጠኛ ተቋም በሰላም መጡ። አሁን ይህንን ምን ማድረግ እችላለሁ? ከለሩን እስኪ ፎሪ ከለር የተሻለ ከለር ካለ ለዚህ እቀይርለታለሁ ይሻላል። ስለዚህ ሬክታንግል እንጨምርበት። 4 ማዕዘን ሬክታንግል እዚሁ ዲዛይን ላይ ካሉ ኮንትሮሎች ውስጥ እዚህ ጋር ያለው በጽሁፉ ልክ ነው የማደርገው። ኦኬ ከዛ ቦርደር ስታይል ሶሊድ ዌት በሁለት ወፈር ይበል። ከዛ ከለሩ ደግሞ አይ ቲንክ ፒጫ ቢሆን ትንሽ አበራል። በሁለት ከማድረገው ለምን በ5 አላደርገው? በጣም አሪፍ። ሴቭ ፎርም ቪው በጣም አሪፍ። ለምን እንደዚህ ጋር ክፍት የሆነው ዲዛይን ቪው ኦኬ ትንሽ ተጠግቷል። ስለዚህ ይዣ እንቀሳቅሰዋለሁ እዚህ ጋር ኦኬ ክሊክ ጽሁፋችንን ክሊክ ሙቭ እዚህ ላይ ይዤ እንቀሳቅሰዋለሁ። ይሄኛውንም በጣም አሪፍ ኦኬ። ይሄኛው ምንድነው? ጽሁፋችን ኦኬ እዚህ ውስጥ አስገባዋለሁ። ናይስ። እቺን አሳጥርለታለሁ። በጣም አሪፍ ኦኬ። ክሎዝ የምትለውን ለምን እዚህ ጋር እናረጋት? አሁን የሚቀረኝ እዚህ ላይ ስቱደንት ሪጅ ፎርም የሚለውን ፎርም የሚከፍትልኝ አዲስ ምንድን ያስፈልገኛል? በተን ማለት ነው። ስለዚህ እዚህ ላይ በተኑን ክሊክ አረኩ በኋላ ባዶ ቦታ ላይ ክሊክ ፎርም ኦፕሬሽን ፎርሙን ምን ላድርግልህ የሚለኝ ክሎዝ ዝጋልኝ ከሆነ እዚህ ጋር መርጣለሁ። ኦፕን ክፈትልኝ ከሆነ እዚህ ጋር መርጣለሁ። ኔክስት ኦፕን ካልኩ በኋላ ኦፕን ፎርም ኔክስት። ከዛ እንደምታዩት የትኛውን ፎርም ነው የምከፍትልህ? 2 ፎርሞች ናቸው ያሉኝ። ስለዚህ 2 ነው የሚመጡት። 20 ፎርም ካላችሁ የ20ውም ዝርዝር እዚህ ላይ ይመጣል። መክፈት የምትፈልጉት ፎርም ነው የምትጫኑት። እኔ በዚህ ሰዓት መክፈት የምፈልገው አሁን እዚህ የምታዩት እንኳን ደህና መጡ የሚለው ፎርም ላይ በመሆን ስቱደንት ሪጅ ፎርም የሚለውን ቴብል ነው መክፈት የምፈልገው። ስለዚህ እሱን ክሊክ አደርጋለሁ። የጠቆረበት ክሊክ ሆኗል ማለት ነው። ከዛ ኔክስት
ፊኒሽ። ምንም ነገር አያስፈልግም። በጣም አሪፍ ፎርም ላይ እገባለሁ። ቅድም እንዳስተካከል ነው። ኢፌክቱን ይሄኛው አሪፍ ነው። ከለሩን ኦኬ፣ እዚህኛው ላይ ይሄኛውን ከለር ላድርገው። እንደምታዩት እዚህ ላይ ምንድነው ያለችው? አይከን ነው ያለችው፣ ፒክቸር ነው። ስለዚህ እሱን አንፈልገው። የምንፈልገው ወደ ምዝገባ እለፍ የሚል ሊሆን ይችላል። ስለዚህ ምንድን ማድረገው? ይቺ ኢሜጅ ፒክቸር ስለሆነች ፒክቸር የሚለው ላይ መጣና ኢሜጅ የሚለውን እሰርዘዋለሁ። በመቀጠል ካፕሽን የሚለው ቦታ ላይ ኦኬ አጥፋ። ካፕሽን የሚለው ቦታ ላይ እመጣለሁ። ወደ ምዝገባ ይለፉ የሚል ጽሁፍ አደርግበታለሁ ማለት ነው። ናይስ። እንደምታዩት ወደ ምዝገባ ይለፉ የሚል አለ። ሆቨር ከለር። ይሄ ሆቨር ከለር የምንለው ከዚህ በፊት እንዳልኳችሁ ስንነካው ወይም ደግሞ ማውዛችንን ስናስቀምጥ የሚመጣ ነው። ስለዚህ የጽሁፉን ሳይዝ 18 ኦኬ፣ ሴንተር ነው መሆን ያለበት፣ መቀየር የለበትም። ራይት፣ ሚዲየም፣ ሰሚ ቦልድ፣ ቦልድ። አሁን ራይት ክሊክ ሴቭ፣ ራይት ክሊክ ፎርም ቪው። እንደምታዩት በጣም የሚያምር ዌልካም ስክሪን ያለኝ ማለት ነው። አሁን ልክ እዚህ ቦታ ላይ በመሆኑ ወደ ምዝገባ ይለፉ የሚለውን ክሊክ ባደርገው በጣም በቀላሉ ያኛውን ፎርም ከፈተልኝ ማለት ነው። ብዘጋው ካም ስክሪን ውስጥ ካሁን እዚሁ ይጠብቀኛል። በመቀጠል ወደ ምዝገባ ይለፉ የሚለውን ክሊክ ባደርግ እንደምታዩት እዛኛው ፎርም ላይ አንድ በተን በመንካት ይሄኛውን መክፈት እችላለሁ ማለት ነው። ስለዚህ በዚህ መሰረት ፎርማችሁን መክፈትና መዝጋት ትችላላችሁ ማለት ነው። ክሎዝ ለዋለውኝ ዋናው ፎርሜን ስቱደንት ሪጅ ፎርምን እከፍታለሁ። እንደምታዩት በዚች አጭር የ1 ሰዓት ቪዲዮ በጣም ብዙ ነገር አንድን ፎርም ክሬት ለማድረግ የሚጠቅማችሁ እጅግ በጣም ብዙ ነገሮችን ለማየት ሞክረናል። ምናልባት እዚህ ላይ ያላካተትኩት ስለ ቪቢኤ ነው፣ ማይክሮሶፍት ቪዥዋል ቤዚክ አፕሊኬሽን። ስለሱ ከዚህ በፊት በጣም ብዙ ቪዲዮ ሰርችላችኋለሁ። ፕሮጀክቶችን እንዴት እንደሰራው ካያችሁ ደግሞ እንዴት ኮዶችን መጠቀም እንደምንችል እዛም ላይ ታይቻችኋለሁ ማለት ነው። በዛሬ ቪዲዮአችን ግን አንድን ፎርም ከስክራች ተነስተን የሚያምር ደረጃ ላይ ማድረስ የምንችለው እንዴት ነው የሚለውን በዚህ ቪዲዮ አይተናል ማለት ነው። በሌሎች ቪዲዮዎቻችን ደግሞ ማይክሮሶፍት አክሰስን ተጠቅመን ትልልቅ ፕሮጀክቶችን መስራት የሚያስችሉ የተለያዩ አይነት ቲፖችን በሌሎች ቪዲዮዎች አዘጋጅቼ አቀርብላችኋለሁ ማለት ነው። እስካሁን አብሬያቸው የነበርኩት ዚዙ ድሜክስ ነበርኩ። በሌሎች ቪዲዮዎች ደግሞ የምንገናኝ ይሆናል። ባባይ